አድርገዋል ለመሰለው ወደ አላህ ሲመጣ ይካፈላል which means አላህ ዘንድ አንድ ቀን እኛ ጋር 1000 ከሆነ በደንብ አስብ ማትስ ተምረህ ከሆነ አላህ ዘንድ አንድ ቀን እኛ ጋር 1000 ከሆነ የኛስ 500 ይር በ365 ቀን አብዛው ይሄን ያህል ቀናት ናቸው አመቱ ይሄን ያህል ቀናት ናቸው የኛ 500 አመት ግማሽ ቀን ማለት ኩና አላህ ዘንድ ገብቷል ጎበዝ አሁን እንዴት ይሆናል ለ1000 ያካፍለው which means 182 ቀን ማለት ነው ባላህ ዘንድ ይቀንሳል ያለ ለዚህ ነው 182 ቀን ይመጣል ማለት ነው ባላህ ዘንድ እቺ ነች በእኛ ዘንድ ግን ወደ ስንት መቶ ቀን ነው ወደ ስንት ሺህ ቀን ነው ወደ 180 ምናምን ሺህ ቀን ይሆናል ማለት ነው ወደ አላህ ሲሆን ግን ያንሳል ስለዚህ ያንኛው የተነገረው ጉዟችሁ የተባለው ሰዎች ናቸው የሚጓዙት እንጂ አላህ አይደለም ኤንኤስ ሱብሃንአላህ እንኳን ደህና መጣ አሳቀኝ አለ ደግሞ እቺን ካልኩሌሽን እዛው መጥቶ አላህ እኮ አይጓዝም የራስ ይሳላስ ካልተጓዘ ለምንድን ነው ካላህ ዘንድ ካላህ አይና አብደላ ረበናት ብቻት ከላከ ጉዞ ካላህ ነው ብለህ ቆን እየተከራከርክ ነበር አሁን ደግሞ አላህ አይጓዝም ትላለህ የባላስና በዛው ጭራሽ ደግሞ አሳፈረ ይጓዛል ስለዚህ አላህ ካልተጓዘ ባይ ክርስቲያን እንስማማ አላህ 500 ሺህ ቀን 500 ይር የተጓዘበት ነው አይጓዝም ይጓዛል ሐዲሱን ከሱ አንፃር ስለመጣ ካላህ አንፃር ነው ብላል ከሱ አንፃር ነው ብላል ሐዲሱ ከአላህ አንፃር ነው ብላል አላህ ነው የሚጓዘው አይሆንም እንደዚህ አይነት ሆስት አይሆንም አላህ ነው የሚጓዘው ነው በስነ ስርዓት መዋይት ነው ሐዲሱ ከአላህ አንፃር ነው ብላል ተጓዡ እንደውም አላህ ነው አላህ አይጓዝም እኔ እንደዛ ጋም ነው በቃ እናመሰግናለን ሙስሊም እናመሰግናለን አላህ አይጓዝም ማለት መልሶ አውስከደም አናምንም እኛ ሙስሊሞች እንደዚህ አናምንም ወደ ቅርቢቱ ሰማይ አይመጣም ኦኬ ለምን ነው አይመጣም አላህ ይመጣል ሙስሊሙ ይሄን አያምንም ይሄን ጋር 95% ሙስሊሙ ይሄን አያምንም 95% ይሄን አያምንም አላህ ከሌሊቱ ሶስተኛ ወርዳል የሚለው ፊዚካሊ ይወርዳል የሚሆን አያምንም ኦኬ ኢንሻአላህ እና ያለው ቦታ የለውም አላሁ አክበር ሙስሊም አይደለም አውርደው ያስከብቴ አላሁ አክበር ሙስሊም አይደለም አውርደው ማን ነው ሙስሊም አረበናት ምን የሰይህ ቁጭ ላይ የሰማህ እዚህ አንተ ደግሞ ማን ነው ሱብሃንአላህ ወደ ሰማይ ቅርቢቱ አይመጣም አላህ ማን ነው የሚለምነኝ የትኛው ባህሪያ ተነስቶ ይበረደ እኔን የምለምነኝ ብሎ አይመጣም ትላለህ አንተ አይመጣም አውርደው ሙስሊም አይደለም ማን አንተ ሙስሊምና ፈቃድ የሰጠህ አንተ ራስህ ሙስሊም መሆን ራሱ ደሞ እዚህ ዝም ብለህ ሰማለህ እንደሚያክሰው ቁጭ በጣም ብለህ ማለት እሺ ወደ ቅርቢቱ ሰማይ ይመጣል የሚለውን አዲስ አትቀበለውም እሱ አይደለም አይመጣው ረህማኑ የሚወርደው እዝነቱን የሚወርደው እንጂ እሱ ወደኛ ዓለም አይመጣም አላህ ይመጣል እያለ እዝነት ብለህ ለምንድን ነው በፍጹም አይመጣም 95% ሙስሊሙ አያምንም ይሄንን አሁን አንዳንዴ እንደምትለው አንተ ወሃቢያ ምናምን ነገር እነሱ ናቸው ትንሽ ወደዚህ አካባቢ አላህ እንደ አካባቢ አድርገው የሚያየው እነሱ ናቸው እንጂ 95% ሙስሊሙ ዓለም ላይ ህንድም ብትሄድ ሞሮኮም ብትሄድ ይሄን አናምንም ይሄንን እኛ አንተ አህባሽ ነህ አንተ አህባሽ ነህ አስወጣልኝ ይሄንን ሌባ እዚህ የአረብ ገንዘብ እየበላ እዚህ ማን ይሰጠዋል ሱብሃንአላህ ያለው ገንዘብ እንደኔ ፍዳውን ኢትዮጵያ ሰርቶ ነው እንጂ ይሰጡታል ለነገር ዋናው ቁም ነገር ምንድን ነው እኛ እምነታችንም የቆየ ምንድን ነው ዋጋው ሲወርድ የመጣ በእውቀት የተጋገፈ የመጣ እምነት ነው ያለን አዲስ እምነት አይደለም የነበረ ነው ይሄ የምንጠይቃቸው ጥያቄዎች ምናምን ብዙም ሎጂካል የሆነ ሎጂካል አይደለም አሁን እኮ አላህ ይወርዳል የሚለውን አንቀበልም ማለት
ከአርሽ በላይ ነው የሚለው አላህ በዛቱ ታርሽ በላይ ነው ብለህ አታምንም። እሱ ቁርአን አይቀበልም። አርራህማኑ ዐለል አርሽ እስተዋ ሱረቱ ጣሃ ክፈትለት። አይቀበልም። የማይቀበል ከሆነ አንተ ሳትወለድ በፊት አውቀዋለሁኝ። አላህን አርሽ እስተዋ ብሎ እንደ ትልቅ ነገር ያመጣኝ ይፈጋል። እንግዲህ እናንተ ቁርአንን ነው እንትን የምትሉት። እኔ አንተ ዝም በል። እኔ ከእናንተ ጋር ማውራት አላህ መውጁድን ብላ መካን ባይናችሁ እናንተ ንገረኝ። አብደላ 95% ሙስሊም ይሄን ነው የሚያምነው። አብደላ ኦኬ፣ ይሄን የማያምኑስ ሙስሊም አይደሉም ነው? 95% ይሄን ነው የሚያምኑ ማለት መብታቸው ነው። የሚፈልጉትም ማመን ይችላሉ። ግን የፈለግከውን 2 ቢሊዮን ሙስሊም ህይወት ያለ 2 ቢሊዮን ሙስሊም ኦልሞስት ይሄንን አያምንም። አላህ ይወርዳል አይልም፣ አርሽ ላይ ይቀመጣል አይልም፣ ይንቀሳቀሳል አይልም። እናንተ ደግሞ አብዛኞቻችሁ የሞተውን ሰው ነው የምትጠሩት። ብዙ ጊዜ አህባሾች የሞተውን ሰው ነው የምትጠሩት። በአላህ ታጋራላችሁ። ይሄንን ታውቃለህ። አንተ ጋር ነው እስከሱ ጋር ያ ወጣችሁ አቂዳችሁ እንትን እያለኝ አይደለም፣ እያምታታችሁ ይሄ እንዴ ከሱ ጋር ማውራት አልፈልግም። በቃ አቁም። ካንተ ጋር ነው ማውራት፣ ካንተ ጋር ማውራት የገባሁት። ስለዚህ መንቀሳቀስን አታሰብትም። ይሄ አካላዊ ነገር በሙሉ ተሽቢህ፣ መመሳሰል ከፍጡር ከምንም ፍጡር ጋር የማይመሳሰል ነው ጌታችን በምንም መልኩ ማለት ነው። ስለዚህ የሚወርደውንም አትቀበልም፣ እጅ ያለው አጣለው እግር አለው የሚለውንም አትቀበልም። ምን አንቀበልም። የፈለግን ህንድ ሙስሊም ጠይቅ፣ ሞሮኮም፣ ሴኔጋል ወይም ኢንዶኔዥያ ወይም ማሌዥያም ጠይቅ። ይህን እኔ ምልሆን የሚገ እሱማ የተለያየ አቅድ አለው እኮ አለ። የግዴታ ህንድም ብትሆን ማዕበድ አብዱልዋሃብ ተከታይ እዛ የሉም እያልከኝ ነው? አይደለም። ለሱ ሁሉም መጤ ምልህ ለነዛ እነሱ አዲስ እምነት ነው ያላቸው፣ አዲስ አስተሳሰብ። እምነት እንኳን ባለም አስተሳሰብ። በቃ ተጠመቅ፣ አንዴ ተጠመቅ። በቃ ከእስልምና ወጣ። እነዚህን ሰዎች ማውራት አልፈልግም፣ አዘጋግኝ። በቃ እስልምና ወጣል አካሉ እሱ መች ሆነና ስለዚህ የነበረው እስልምና ይቀጥላል። ይሄ ትሬንድ ነው፣ የእነሱ እስልምና ትሬንድ ነው፣ ይጠፋል። የዛሬ 50 ዓመት መጣ ወይ 200 ዓመት መጣ፣ ይጠፋል፣ አለቀ። ነበረው እስልምና ግን ይቀጥላል። ስለዚህ አንተ እንዴት ነው የምትገልጠው? እንዴት ነው የምትገልጠው? ራሱ እንደገለጸው እናምናለን። እንዴት ለምሳሌ ሲወርድ ይወርዳል ሲል ራመት እንድትለው መውረድን ራመት ብለህ እንድፈታ ማለት ማን የፈቀደልህ? አረብኛ የምትችል ከሆነ ማንበብ የምትችል ከሆነ ግልጽ ነው። ራመት የሚጣለው የንዝሉ አለ፣ መላእክት ራሱ ያወርዳሉ። እሱ ግን የንዝሉ ረቡና ማለት መልአክ ማለት ነው። መላእክትም ጅብሪልም ሊያወርድ ይችላል፣ ሊቀበል ይችላል ጸሎትህን እንጂ ራሱ ግን በፍጹም አይወርድም። ፊዚካል አይደለማ። በእኛ አስተሳሰብ ፊዚካል ልንገልጸው አንችልም። ጨረሰናል በዚህ ጉዳይ ማለት ነው። የኔስ ቶፒክ እኛው ስላልሆነ ዛሬ ግን ገብቶኛል። ግን ይህን እንድትረዳኝ ይፈልጋል። ይህ ማጆሪቲ ኦልሞስት ኦል ሙስሊምስ ይህን ነው አህባሽ ሆነ ብሎ የሆነ ኦኬ፣ የኛ አንድ ፓርት ናቸው። እኔ አህባሽ አይደለሁም፣ ግን ማጆሪቲ ነካ አህባሽ ነክ አላሁ መውጁድን ብላ መካን በአጠቃላይ አህባሽ ናቸው። ጫቃሚ ናችሁ። ስማኝ አንዴ ስማኝ። ጫቃሚ ናችሁ። ጫት ነቃም ዋብያ ነው ጫት የሚቀርበው። አህባሽ የኛ አንድ ቅርንጫፍ ነው። አህባሽ አንድ ቅርንጫፍ ነው እንጂ እኛን አይወክልም። እኛ ማጆሪቲ ሙስሊም ነው የምንወክለው። ምንድን ናችሁ? ሙስሊም ከዋባሽም እኮ ሙስሊም ነኝ ነው የሚሉት። ዋብዮቹ ሙስሊም ነን ነው የሚሉት። ፓርት ናቸው፣ ፓርት ኦፍ ሙስሊም ናቸው። ኦኬ እሺ፣ ዋብዮቹ ትክክል ናቸው ብለህ ታምናለህ? ኖ አይደለም። ሀባሾቹስ ይቀርባሉ፣ ለእኛ ለትክክል ይቀርባሉ። ሀባሾቹ ይቀርባሉ። እነሱም በአላህ ጉዳይ ላይ ትክክል አይደሉም? ኖ ይቀርባሉ አልኩህ እኮ። የእናንተ አሁን ሙስሊም ብለህ እንዲሁ ዘጋኸው። የእናንተ ወይን አቂዳ በምን እንረየው? አንድ ቁርአን ያለን፣ አንድ ነብይን ያለን። አሁን ችግሩ ምን እንደሆነ ታውቃለህ? እሺ ሺያዎችስ? ሺያዎች በዚህ ጉዳይ እንደውም አንድ ነን፣ በዚህ ያሳሰብ ማለት ነው። ኦኬ ከሺያ ጋር አንድ ናችሁ። አህመድያኖችስ? አህመድያኖች ጋርስ?
ሴም እኔ አሁን ምን ስለ አቂዳ ነው የምናውቀው አይደለ? ያ ታች ውስጥ ለውስጥ ያለውን እንዴት እንደምትጸልይ እንዴት ኢባዳ እንደምታደርግ ምናምን እሱ ልዩነቶች ይኖራሉ። ኢቨን ሱኒ ውስጥ ራሱ የተወሰኑ ልዩነቶች አሉ። ዋናው ግን አላህ ጉዳይ ላይ ነው አይደለ? አቂዳ ጉዳይ ላይ ባላ ላይ ዋናው ቶፒክ ነው። በቃ ዋናው እሱ ነው። እዛ ጋር ያለውን ነው ዋናው ቶፒኩ እንጂ ታች እንዴት እንደምትጸልይ ምናምን እሱ አያጨቃጨቀንም። ሺዓም፣ ሱኒም፣ አሕመድያም ምናምን ሰለፊም የፈለከውን በለው አያጣላንም። እሱ ግን ዋናው አቂዳ በአንተና በአላህ ያለው ልዩነት፣ አስተሳሰብ፣ እምነትህ እሱ ነው የሚያጸና ማለት ነው። እኔ ደግሞ ሺያዎችና ስማኝ፣ አዳምጠኝ አብዱ አዳምጠኝ። ሺያዎች ለምሳሌ ሀዲስ አይቀበሉም። አንተ ሀዲስ አትቀበልም? ሀዲስ እነሱ ሺያዎች ነው የውስጡን ጉዳይ እንዳለ ሆነ ላ ዝም ብላ ይኸውልህ፣ ጫት ቄማ መርቅና የምታወራ ከሆነ ጫትን ተፍተና እዚህ ጋር ሺያዎች አዳምጠኝ፣ መጀመሪያ አዳምጥ። ሺያዎች ሀዲስ አይቀበሉም። አንተ አትቀበልም ሀዲስ? አብዲል ስድባት አድርገውና ሐዲስ አይደለም ሺያዎች አንድ ነን እያለ ነው። ቆይ አብዲል እኮ ሺያዎች ጋር አንድ ነን በዚህ ጉዳይ ያለው ምንድን ነው? እሱ ቆይ ባላ ጉዳይ ላይ ሺያዎች ሆነ ሐዲስ አይቀበልም ማለት ነው። ታዲያ ይኸውልህ ቆይ አዳም በምን ላይ እንዳለ በደንብ ተረዳ። አላህ ይወርዳል ይወጣል ይሄዳል ምናምን የሚለው ላይ ሺያዎችም አይ ቲንክ አይቀበሉም እስከማውቀው ድረስ አይቀበሉም። ከዚህ አንጻር ነው ያለው ብዬ ነው ያለፍኩት እንጂ ሐዲስ ለምሳሌ አልካፊ ታዋቂ ሐዲስ አላቸው እነሱ የሚቀበሉት ሺያዎች የሚቀበሉት። አጋማጁን ለኛ ስጣን እስኪ አጋማጁን ትንሽ ቆይ ጠብቅ። እሺ ቀጥል። ይኸውልህ አንተ አብዱ የምትባል ልጅ ማለት ነው። አንተ በቁርአን ታምናለህ? በሐዲስ ታምናለህ አይደል? ኦኬ አምናለሁ። አኪድ በሐዲስ የምታምና ከሆነ ሺያዎች ሐዲስ እንደማይቀበሉ ታውቃለህ። ሐዲስ አይቀበሉም፣ ግን አዳምጠኝ። ሐዲስ አይቀበሉም፣ ግን አርካኑል ኢስላም ሰግዳሉ። ቁርአን ውስጥ ላይ አርካኑል ኢስላምን አምጣልኝ እስኪ። ምን የሚል ይሄ አንተ አሁን አዳምጥ። ዝም ብለህ መርቀና የምታወራው ወሬ አዳምጥ። መጀመሪያ በመርቀና የምታወራው ወሬ እዛ ውሰደው። ሺያዎችና እኛ አንድ ነን ካልክ አዳምጥ። ሺያዎችና እኛ አንድ ነን ካልክ ሺያዎቹ በሐዲስ እንደማያምኑ ታውቃለህ። ኦኬ አንተ ሰላት እንደሚሰር የአምስት ወቅት ሰላት ትሰግዳለህ። ገባህ? ከሰገድክ ቁርአን ውስጥ ላይ በቁርአን የምታምኑ እነሱ ቁርአን ነው የሚያምኑት። በቁርአን ውስጥ አርካኑል ኢስላም አምጣልኝ። አሁን ችግር ሰላት እናደርግ እነሱ የራሳቸው አምጣ። ዝም ብላ ትንቦጫበጭ ዲቢን እየመታ እዚህ ጋር ገብተህ ቀብር እያመለክ አዳምጥ። መውት መልስ። ያሁን መልስ። አሁን ሰምቻለሁ። በቃ መልስ። ያሁን አብደላ መልስ። እዚህ ጋር ሚት አድርግና ስማ። አዳምጥሽ ሚት አድርግና ስማ። ኦኬ ጠየቀኝ አይደለ? ከቁርአን አምጣ ከኛ ካን እስካም ይሄን አድርግ ጥያቄ አርካኑል ኢስላም አምጣ ከቁርአን ውስጥ አምጣልኝ ነው የሚለው። ሺያዎች ቁርአን እንደማያምኑ ታውቃለህ። ሐዲስ አይቀበሉም። አምጣልኝ። እነሱ አንደኛ አንተ ሰላት ማን ያስተማረ? እኚህ መልስልኝና መልስልህ። አንተ ሰላት ማን ያስተማረ? አንተን ሰላት ማን ያስተማረ? ሺያዎችኛ አዳምጥ። ቆላው ላይ እመለስልህ። አንተ ሰላት እንድትሰግድ ማን ያስተማረ? ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ንገረው። ቆይ ጠብቅ። አንተ ማውት ቆይ እኔ ያለው ሁለት ይሄንን ጫት ቃሚ ዛሬ ቀን ውርደትን ተቀምሰ ነው የምትወጡት። አዳምጠኝ መጀመሪያ። ልጆችን ማስተኛበት ጊዜ ለአንተ አይነቱን ትያቁ። እሺ እፎይ አንዴ ማውት እስኪ እፎይ አንተ ማውት እፎይ። እሺ አዳምጥ። እሺ አንዴ ላውራ። ሺያዎችኛ እኛ አንድ ነን ካልክ ሺያዎቹ ሐዲስ እንደማይቀበሉት አዳምጥ። መጀመሪያ ላውራ። መጀመሪያ ተረዳ። በአቂዳ አንድ ነን። ተስማማህ? በሱ አንተ ሌላ ወሬ ታውራ። መጀመሪያ ያውራ። ስማኝ መጀመሪያ አንዴ አዳምጥ። ጨርሻለሁ። ካንተ ጋር ወሃቢያ ከሆነ አዳምጥ። ና የት መጥተህ ነው? ቁጭ በል። ካንተ ሺያው ላውራ። አንዴ ላውራ። ስማኛ ጨርስ። ይሄን ተቀበል። ገና ትርፍ ነገር ከማውራቱ በፊት አንተ ዝም ብላችሁ እኮ ነው እናንተ ጫት ቃሚ። ዝም ብላ ጫትን ቀምጥ ባከኝ ነው ወረኛ እፎ ያወርደው በእናትህ። ስድብ አታድርጉትና ቆይ ማለት እኔ አሁን እሺ እንደዚህ ማለት ቆይ ስማኝ አንተ እኮይ አዳምጥ። ለምሳሌ ሺያዎችና እኛ አንድ ነን ካለ
አብዲል ሐዲስ እንዳንተ ይቀበላል፣ እሱም አንተም ሐዲስ ትቀበላለህ። እስቲል ቁርአን ላይ ተለያይታችኋል። አንተና እሱ እኮ በሐዲስ ብቻ ሳይሆን በቁርአን ተለያይታችኋል። እንቀበላለን ብትልም ሙስሊም በቁርአን አይለያይም፣ በትርጓሜ ትገናኛላችሁ። ዋላካርሽ በላይ ነው ብለው ያምናል። እኔ የገባሁለት እሱ አላህ ያለው ያምናል። እሷን አተረጓጓም አየትርጉም ላይ ተለያይታችኋል። አተረጓጓም ነው እንጂ ቁርአኑ አይደለም። አተረጓጓም ላይ ተለያይታችኋል። ስለዚህ ከሺያውን ብቻ ሳይሆን ሐዲስ አለመቀበላቸው ምንድነው ካዳ ፖይንቱ ማለት አተረጓጓም ላይ ከተለያያችሁ እሱ መሳት ሐዲስ ምንድነው? መቃላት ከፈለክ ሐዲስ ምንድነው? ሐዲስ ሰማኝ አይደለም። አንተ ከኛ ጋር አንተን አልፈልግህም። አቋም የምታወራውን ኔክስት የምታወራውን አልሰማም። አዲስ ነገር እሺ ምንድን ነው? እናዳምጠው። አንተ ሚውት አድርገው እስኪ። በየተራው አብድል ፈታም ኃይለ ቃላት ትናገር፣ ማውራት ትችላላችሁ። ችግር የለውም። ኃይለ ቃላት ትናገር። አይ በማስረጃ እናውራለን። ገባ? እሱ አሁን በማስረጃ ነው የምናወራው። ገባ? አንተ ሺያዎችን እኛ ዋቢዎችን አናውቅም። ሺያዎችና እኛ አንድ ነን ካልክ አንድ በቃ ልዩነት የለም ማለት ነው። እነሱ የሚያምኑት አንተ ታምናለህ። በቃ አንድ ከተባለ ማውት አንተ ማውት ስለዚህ እንሄዳለን። ቆይ ጠብቅ፣ እዛ እንሄዳለን። አንተ ሺያዎችኛ እኛ አንድ ነን ካልክ በምንም ነገር ልዩነት የለህም ማለት ነው። አለቀ። ማውት አዳምጥ መጀመሪያ ላውራ እኔ እሞ ተመለሳለህ። ተራዳ በአቂዳ አንድ ነን። እኔ እናንተ በኢትዮጵያዊነት አንድ ነን። ቆይ ላውራ መጀመሪያ ይኸውልህ፣ ላውራ መጀመሪያ አንተ በኋላ ታወራለህ። ተራዳ መጀመሪያ እኔ ያልኩትን ተራዳ። ሳክራል ሲጀመር መቼ ተሰማለህ? ጫታዬን ቀምቀማ ነው የምትወጣው። ሳክራላ መጀመሪያ አዳምጠኝ። አዳምጠኝ መጀመሪያ እኔ ላውራና ከዛ በጊዜ ይሰጥሃል። አንተ ምንም አታውቁም እኮ እናንተ ዶንቆሮች እኮ ናቸው። አዳምጥ መጀመሪያ። አንዴ አብድል ኃይለ ቃል ሳትጠቀም ሜቢ አንተን ፖይንት እስቲ ለማግኘት ቀጥል። እሺ ከላስ እኔ ላውራ እንዴ። እሱ ያለው መጀመሪያ እኔ ታች ነበርኩ። ሺያዎቹ እኛ አንድ ነን አላለ። ከነሱ የሚለየ ነገር የለም። አንድ ከተባለ እነሱ ሐዲስ አይቀበሉም። ገባ? ሐዲስ አይቀበሉም፣ ግን ሰላም ይሰግዳል። አዳምጥ መጀመሪያ ላውራ እስኪ። ተራዳ መጀመሪያ እኔ ያልኩትን ተራዳ። እኔ ያልኩትን አትቀጥፍብኝ። በአቂዳ አንድ ነን ያልከውን እነሱ ፈርዳሉ። ያልከውን የምናወራው በአቂዳ አንድ ነን። አንተ ተወጋሪ አንተ ላውራ እንዴ። ምን ጥቅም የለም። ማውራቱ ጥቅም የለም። ተራዳ መጀመሪያ አብዲ ቆይ አንዴ ሱብሃንአላህ። አብዲል ከአብደላ ጋር አንተ አንድ ናችሁ? ከካኑ ምንም ነገር እሱ ሐዲስ የማይቀበል ከሆነ እስላም አይደለም። እናጥራው። ሐዲስ ይቀበላል። ስለዚህ ሐዲስ ስለሚቀበል አንድ ናችሁ ከሱ ጋር። አሁን ከሚያምነው ጋር አይቀበልም። እንደማይቀበል ተናገረ እኮ። እቀበላለሁ እያለ እኮ ነው። እቀበላለሁ እያለ ነው። እሺ እንደዛ ከተባለ ውፎይ ቅድም አልቀበልም እኛና ሺያ አንድ ነን ብለዋል አላለም? አብዲ ቆይ ይሄን ብቻ እፎይ መልስልን። አንተ አብደላ ቅድም ብለዋል። እኔ ነኝ የጠየኩት ምንድነው እሱ ሀባሽ ነህ እንዴ ብለህ አንተ ስትጠይቀው ሀባሽ አይደለሁም አለ። ሀባሾች ይቀርቡናል አለ። ከዛ ሱፊና እንዴ ብዬ ስለው ሙስሊም ነኝ አለኝ። ሙስሊምና ሀባሹ ሙስሊም ነኝ ይላሉ። አብያውም ይላል፣ ሺያውም አመድያኖቹ ሙስሊም ነን ይላሉ። ሀባሾች ጋር ምንድነው ስለው ከሀባሾች ይቀርቡናል አለ። ሺያዎች ስለው ከሺያዎች ጋር በአቂዳ አንድ ነን የሚለውን አቂዳ ላይ ነው እያወራን ነበር። በቃ መስክረዋል። እፎይ መስክረዋል። አብደላ የሰማ ነው። እኔም ወላሂ በጆሮዬ ሰምቻለሁ። እኛን እፎይ ሰምቷል። አቂዳ አንድ ነን። አሁን አብዲ ደግሞ አዳምጥ። አብዲ ቆይ ዝም በል አንተ። በአቂዳ ከሺያ ጋር አንድ ከሆን ሺያ ማለት ሐዲስን አይቀበሉም። ሐዲስን የማትቀበል ከሆነ አስጨርሰኛ ልጁ እብድ ነው። በእናትህ አቂዳ ማለት በእንተና በአላህ ያለህን ግንኙነት እኔም አሁን እንትን የሆነብኝ ምንድነው እሱ መሰለ
ኢቭን ሐዲሱን ይቀበላል አብደላ ኦኬ አብዲልም ትቀበላለህ ሱብሃንአላህም ትቀበላላችሁ ባቂዳን አንመሳሰልም እያለ እኮ ነው ባቂዳ ከናንተ ጋር አንመሳሰልም እነኛ ሐዲሱ አይቀበሉም ባቂዳ መሳሰላሉ ባላ ጉዳይ ላይ ያለው ነገር አለ እሱ ምን መሰለህ ሺዓ ማለት ሐዲስን አይቀበሉም እሱ ደግሞ አብደላ ደግሞ እኛ እኔ ከሺዓ ጋር አንድ ነኝ አቂዳዬ ብለዋል አይደለ አዎ ስለዚህ አብደላ ሐዲስን አይቀበልም ለምን ሺዓዎች ሐዲስን የማይቀበሉ ናቸው ለምንድን ነው የማይረዱት ሰዎች ገባህ ሐዲስ ሌላ አቂዳ ሌላ አሁን ይሄ ነው ኦኬ ስለዚህ ሜቢ አሁን ለማግኘት እንደሞከርኩት ሱብሃንአላህ እንዳልከው ከሆነ ስለዚህ አቂዳ ከነሱ ጋር መሳሰላለው ካለ ባላ ጉዳይ ብቻ ሳይሆን ሐዲስንም አልቀበልም እንደነሱ ማለት አለበት አቂዳው ለመመሳሰል ነው ይሄ ነው አቂዳው ያው እኛ ደግሞ እዚህ ላይ ጥያቄ ምን ጠይቀው ይሄ ሰው አቂዳዬ ከነሱ ጋር ተመሳሳይ ነው እስካለ ድረስ ይሄን ሰው መጠየቅ የምንፈልገው እኛ ለምሳሌ ይሄ ሰው ሙስሊም እስከተባለ ድረስ መቼም ሰላት ይሰግዳል ቁርአን ላይ ደግሞ ሰላት ላይ የአርካኑ ሰላት ዋጅባቱ ሰላት ይሄን ያክል ነው እንደዚህ ነው ብሎ ያስቀመጠው መስፈርት የለም እኛ ከሐዲስ ነው የምንጠቀመው ይሄንን ነገር ስለዚህ ይሄ ነገር ሰላት የሌለ ሰው ደግሞ ከእስልምና ይወጣል ስለዚህ ይሄ ሰው ከእስልምና ይወጣል አንድ ደቂቃ አለ ግልጽ ጣውታ ነው ይጠመቅ አንድ ደቂቃ አንዴ ላውራ ኡፋ አንዴ ላውራ አላወራው ኡፋ አንዴ ላውራ አንዴ ቆይ የምታወራውን አቋርጠው አንዴ ቆይ እንስማኝ ቡኻሪም ይሁን ሙስሊም ሱና ንሳኢ አቡ ዳውድ ሁሉም የተጻፉት ከ250 ዓመት በኋላ ነው ተግባብተን አይደል 250 ዓመት ምን አይነት ሐዲስ ነበር የሚሰሙት የሚከተሉት ገባህ አይደል አልነበረም ሐዲስ ወይንም ደግሞ በንግግር ነበር የሚሰሙት እንደዚህ ተወጋ ሳይጻፍ በፊት ማለት ነው ተግባብተናል ይሄ መስማት አለ ሺዓዎች የነበሩ ናቸው 40 የአሊ ተከታዮች ናቸው አሊ ደግሞ የነብዩ ባልደረባ ናቸው ስለዚህ እነሱ ራሳቸው ጥርት ያለ አቂዳ አላቸው እስቲ እስካሁን ድረስ እስከ አሁን የዛሬው ኢራኖች ድረስ አቂዳቸው ጥርት ያለ ነው ሰሃቦችን አይቀበሉም ሐዲስ አይቀበሉም ይሄ ትርፍ ነገር ነው ይሄ ቅርንጫፍ የሚባል ነገር ታጋጋለ ቅርንጫፍ ሆይ ነው ግንድ አለ ቅርንጫፍ አለ አንድ ዛፍ ማለት ነው ቅርንጫፍ ላይ ልትጋይ ይችላል ከማንም ጋር ኢቭን እኛ ራሳችን በመዛህብ በሐነፊ ሻፊዒ ምናምን እንለያያለን እኮ በአፈጻጸም በቅርንጫፍ ግን ዋናው ግንዱ ግን አቂዳ ግን ግንዱ ትክክለኛው ሙስሊም የተባለ ሰው ቁርአን የሚቀበል ሰው አንድ ነው እሱን 95% በላይ ሙስሊሙ የሚቀበለው እሱን ነው እኛም ሺዓዎችንም ጨርሳላውን አብዲ ቆይ ያውራ አብዲ ቆይ ነው ያለው ችግር የለም ስለ ሐዲስ ለመጣልህ ታውን ተቆይ ዝም ብሎ ማለት ከሐዲስ በፊት ደግሞ አራቱ መዝሃቦች ተጽፎ አልቀዋል ሻፊዒ ሐነፊ ማሊኪና ሐንበሊ ማለት ተጽፎ አልቀዋል ህግጋቶች ሰላት እንዴት እንደምትሰግድ እንዴት እንደምትጾም ሁሉም ቀርታችሁ ከሆነ ፊቅህ ማለት ነው አይደለም ባንድ አውራሽ በቃ ጨርሳችሁ ሁሉም ነገር ተጽፎ ከሐዲስ በፊት ተጽፎ አልቀዋል ሐዲስ መጨረሻ ላይ የመጣ ነገር ከ200 ስማ ልጨርስ ሐዲስ 300 ዓመት ወይ 250 ዓመት የመጣ ነገር ነው የመጣ እንደ ሪፈረንስ በማለት የተያዘ ነገር ነው እንጂ ህግጋቱ አንተ እያልክ ያለው ከሐዲሳቶቹ ከ250 ዓመት ምናምን በኋላ የመጡ ናቸው ከዛ በፊት አራቱ መዝሃቦች ነበሩ በእነዛ ህግ መመራት ይችላለው አራቱ መዝሃቦች ምንድን ናቸው ንገረኝ አራቱ መዝሃቦች ምንድን ናቸው ሐዲስ ናቸው ሻፊ ማሊኪና ሐንበሊ እንዲሁም ደግሞ ሐዲስ ናቸው እነሱም ማን አለ አቀርታን ተፍቅህ ሻፊዒ ፍቅህ ቀርታን ሐነፊ ቀርታን እነሱ የጻፉት ቆይ እንግዲህ ሐዲስ ማለት ምን ማለት ነው ንገረኝ አብደላ ሐዲስ ማለት ወሬ ማለት ከነብዩ ሰለላሁ ዐለይሂ ወሰለም የተማሩት ነገር ነው የተጻፈው ነገር ነው አይደለ ትክክል ነው አይደለ ነው በቃ እኔ እዚህ ጋር አንተ ያያለኝ ይወዳም ሐዲስና ወዘተ ነገሮች ትርፍ ናቸው ብለዋል ግን ማለት ነው እኔ እዚህ ጋር መናገር የምፈልገው ማለት ነው ሐዲስን አዳምጠኝ ሐዲስን ያልተከተለ ሰው ቁርአንን አይከተልም አብደላ ቆይ አዳምጠኝ ተራ የኔ ነው ሐዲስን ያልተከተለ ሰው ቁርአንን ተከተለ ማለት አንችልም ለምን አላህ በቁርአን ላይ በራሱ ምን ይላል ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ ዩህቢብኩም አላህ በል እነዛን በላቸው ያመኑትን አላህን የምትወዱ ከሆነ አላህን መውደድ ማለት ቁርአንን መከተል ነው አይደለ
ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ እኔንም ተከተሉኝ አሉ። በል አላቸው ነቢዩ ሰለላሁ ዐለይሂ ወሰለም። እኔን ተከተሉኝ ማለቱ ምን ማለት ነው? እዚህ ጋር እኔንም ተከተሉኝ በላቸው ማለቱ ሐዲስንም ይከተሉ። ነቢዩን ተከተለን ማለት ሐዲሳቸውንም ተከተልን ማለት ነው። ይሄ ካልሆነ አላህ አይወደንም። እኛ ቁርአንን እንከተላለን ብለን ሐዲስን ነጥለን ቁርአንን ብቻ የምንከተል ከሆነ ቁርአን ተከተልን ማለት አይደለም። ለምን ሐዲስን ካልተከተለን ቁርአንን ተከተልን ማለት አይደለም። ገብቶሃል? ስለዚህ በአጠቃላይ እኔ ቁርአን ተቀብዬ ሐዲስን ተዋለሁ ማለት ከእስልምና ያስወጣል ነው። አሁን እኮ አንተ የምታወራው ነገር ከኔ ጋር አንድ ነን በሐዲስ ጉዳይ 100% ሐዲስ አንተ የምትቀበለው ሐዲስ እኔ የምቀበለው ላይ ተስማምተናል። አሁን ያጋጨን እኮ እዚህ ጋር አቂዳ ነው። አቂዳ የሺዓዎች አቂዳ እና በጣም ትገርማለህ። ባይዘው በጣም ትገርማለህ። ይኸውልህ አዳምጥ መጀመሪያ። ቆይ አንዴ ላውራ። እሺ እኔ ላውራ። በጣም ነው የምትገርመው። ባይዘው ገባህ? እውቀት የለህም። ባይዘው እውቀት ያለው ሙስሊም ቁርአንና ሐዲስ የሚለው ነገር አይጨምርም አይቀንስም። አላህ ባዘዘውና መልእክተኛዎች ባዘዙት ነገር ትእዛዝ የትም አይንቀሳቀስም። በማስረጃ ታውራለህ። የሌለው ነገር እዚህ ጋር ማታ የምትቀጥፈው ቅጥፍና ከእስልምና እንደሚያስወጣ ታውቃለህ። ሺዓዎችኛ እኛ አንድ ነን ካል ላውራ አቦ ላውራ ባከተ ኦኬ ቀጥል አንዴ ነው የፈለኩትን ላውራ በኋላ ቆይ የፈለኩትን ላውራ በኋላ መልስ ትመልሳለህ። ይኸውልህ ሺዓዎችኛ እኛ አንድ ነን ከተባለ ካሉ ሺዓዎች ደግሞ አትውጣ ከመስመር መጀመሪያ ላውራ ቆይ አዳምጥ ትመልሳለህ በኋላ ቆይ ጠብቅ አብሽር አንድ ነስ አዳምጥ ቆይ አብሽር አልኩህ። ምርቃናው ቀዝቀዝ እንደሌለ ውሃ ጠጣ ጠብቅ። እኔም ብለህ አብዲ ለምንድን ነው የማይሆን ነገር የምትናገረው አንተ? ቆይ አዳምጥ መጀመር ቆይ ጠብቅ። የማይመለከት ነገር አትናገር። መጠየቅ ያለብን ጠይቅ። እናንተ ድብህን ዝም ብላ ሚታ ድብህን ዝም መቃብር ታመልካለህ። ዝም ብላ ወሬ አታውራ። ቆይ ጠብቅ። እኔ ላውራ። የማይሆን ነገር የምትናገረው ለምንድን ነው? መጠየቅ ያለብን ነገር በአግባቡ ላውራ። መንፈስን አረጋጋው። ምርቃናም አዳምጥ መጀመሪያ። ይኸውልህ ቁርአን ሺዓዎችኛ እኛ አንድ ነን ካል ማውት በተደጋጋሚ ነው ያለው። በአግባቡ ለምን ጥያቄ ጠይቀህ አንተ ጫታ ማውት ጊዜን እያጠፋችሁብኝ ነው። አንዴ ላውራ። አብዲል ሜቢ ቶኑን ቀንሰውና እኔ አሁንም ምንም የእንትና እየገባኝ አይደለም። የአብዲልም ሱብሃንአላህም እየገባኝ አይደለም አርጉመንታችሁ ማለት አልቀበልም ሲል አልሰማሁትም። እስቲል እንደዛ ይተረጎማል። ሜቢ ሊያስከድ ይችላል፣ ግን አልቀበልም ስላለ ላስረዳ። እኛ በዚህ ነገር ያወራው ነው በምን ምክንያት መሰለህ? ሺዓዎችኛ እኛ አንድ ነን ሲል ነው። ገባህ? አንድነት ማለት እነሱ የሚከተሉት ነገር እሱ የሚከተላል ማለት ነው። ገባህ? ተረዳኸኝ? አሁን እኔ ያልኩት ምን እንደሆነ ታውቃለህ? አብዲል አንድ ጥያቄ ልጠይቅህ። ሺዓዎች አንተ ወንድሞች ናቸው አይደሉም? ወንድሞቼ ናቸው ብለህ ትላለህ? እኔ ይኸውልህ አዳምጥ መጀመሪያ። ይኸውልህ አንተ ይሄ ጥያቄ ለአንተ ያንተ ጥያቄ ነው። ቆይ አዳምጥ መጀመሪያ። ሺዓዎች አንተ ወንድሞች ናቸው? ቆይ ስለዚህ ሺዓዎች አንተ ወንድሞች ናቸው? ይኸውልህ አንተ ይሄ ጥያቄ በኋላ ለኔ ጥያቄ አሁን እሱ ባመጣው ኦኬ ሱብሃንአላህ ናቸው ያው ልክ እንዳንተ ወንድሞች ናቸው እነሱ ልክ እንዳንተ እያልኩህ ነው። ለምሳሌ ልክ እንዳንተ ማለት እኔ ባለሁበት አንተ ራብ ሊደፋ አይገባም፣ ውሃ ሊጠማ አይገባም። እሱ ሌላ ጉዳይ ነው። እርዳቸው አትርዳቸው አይደሉም። ወንድሞች ናቸው ወይ የእምነት ወንድሞች ናቸው? ከአንተ የዘለለ ነገር የለም። በእምነትም ያው ምንም ሐዲስ የማይቀበል ማለት ቁርአንን የማይቀበል ማለት ስለሆነ በዛ ቁርአን አንቀበልም አላሉ። ኦኬ ይሄንን የጠየቅኩ ለምን እንደሆነ ታውቃለህ? አክቹአሊ አሁን እንትን ባይኖረኝም እነ ኡስታዝ ያሲን ኑሩ እነ ኡስታዝ ማንሸምሱ ነው የሚባለው ወንድሞቻችን በእምነታቸው እያሉ ኢራን ላይ ከጦርነቱ ጋር በተያያዘ ብዙ ሁጥባ ሲሰሩ ሰምቻቸው ስለነበር ነው። አብድልን እንደ ቻሌንጅ እንዳደረጋችሁት እንደኛንም ቻሌንጅ ታደርጓቸዋላችሁ ብዬ አስባለሁ። ኤሬስ ነው አሁን ሺዓ የተባለውና እኔ ልንገርህ ሺዓ ማለት
ከነጭራሹ ሐዲስን የማይቀበሉ ናቸው። አንድ ይስማኝ ሱብሃንአላህ አንድ ነኝ ብለዋል። ይሄ አብደላ አንድ ይስማኝ ሱብሃንአላህ አንድ ይስማኝ ስማኝ አንድ ያቆመውን አጥፋውና ስማኝ። እነኚህ እኮ ጫት ነው በጣም ስማኝ ሱብሃንአላህ አንድ ያቆመውና ስማኝ። ቴንክ ዩ ሐዲስ ማለት ምን ማለት ነው? አንደኛ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 23 ዓመት ሙሉ ዳዕዋ አድርገው ጨረሱ አለፉ አይደለ? ከዛ በኋላ የነሱ ህይወት ተጻፈ። ማንም ሊጽፍ ይችላል። ቡኻሪ እንደጻፈው፣ ሙስሊም እንደጻፈው፣ ንሳኢ እንደጻፈው፣ ሌሎችም ኢማም ማሊክ እንደጻፉት ማንም መጻፍ ይችላል። ኦብቪየስሊ ማስረጃ እያስያዘ ማለት ነው። ስለዚህ እነሱን ደግሞ ማንም ማለት አንችልም። ማንም ማለት አይቻልም። ልጨርስ ሺዓዎቹም የራሳቸው ሐዲስ አላቸው። የነብዩ መሐመድ አክሽኖቹ ምናምን የተመዘገበ አላቸው። እኛ ቡኻሪ ሙስሊም እንደምንለው እነሱም የራሳቸው አላቸው። ልጨርስና አውራ። እኔ እኮ ጣልቃ ገባኋችሁ። እኛ ሱኒዎች ያው ወደ ሱኒ ያስገባችሁ አይደል? እኔ ሙስሊም ነኝ የምለው ሱኒ ሺዓ አይደለም። እኛም ሱኒዎች ያው አስገባችሁኝ። ቡኻሪና ሙስሊም ምናምን እንደብለን እንደምናምነው እነሱም የራሳቸው ሐዲሶች አሏቸው። ተመሳሳይ ነው። እንዴት እንደምትሰግድ እንዴት እንደምትጾም አንድ ነው። ተግባባን አይደል? ሐዲስ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አክሽኖች የተጻፉት ጽሁፎች ናቸው። ማንም ይጻፈው በቃ እሱን እምነት እኮ ነው። እንዴት የራሳቸው በራሳቸው እንዴት ይሄዳሉ? እምነት እኮ ነው። እኛ ለምሳሌ ብዙ ሐዲሶች ሊመጡ ይችላሉ። ቆይ ጠባብ የምትሆኑት ጠባብነት ለምንድን ነው? ጠባብ የምትሆኑት ለምንድን ነው? ጠባብነት አይደለም። የራሳቸው ለምን ትላለህ ነው? የራሳቸው ምን ያደርጋል? እምነት እኮ ነው ይሄ ጉዳይ። ምን ሆነ ነው አንተ? የራሳቸው አትበል። እኛ ከሐዲሳችን ሰሂህ አለ፣ ደዒፍ አለ። ያን እንኳን አጣርተን ነው የደረስንበት ስለ እምነታችን። አንተ የራሳቸው ሐዲስ አላቸው ስትል ይሄ ለኔ አትነግረኝም። ሱብሃንአላህ እኔ ስለ ሐዲስ አትነግረኝም። ይቅርታ ስለ ራሴ ለማካበድ ሳይሆን ለኔ አትነግረኝም ይሄን ነገር። እኔ አሁን ቻሌንጅ የማደርገው ምንድን ነው? ሺዓዎች የራሳቸው የሆነ መዝገብ አላቸው፣ የራሳቸው የሆነ ሰነድ አላቸው። ነቢዩ መሐመድ እንደዚህ አድርገዋል፣ እንደዚህ ሰግደዋል፣ እንደዚህ ጾመዋል የሚል ሌላ መጽሐፍ ከቡኻሪና ሙስሊም እኛ ከማናውቃቸው ውጭ ማለት ነው። ግን በስተመጨረሻ ግን አንድ ነው። ጸሎታችንም አንድ ነው፣ ጾማችንም አንድ ነው። ሁሉም ሪፈር ያደረጉት ገባህ አይደል? ሁሉም ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ሪፈር ያደረጉን ይጻፉት። ይሄ በዚህ እንግባባ አይደል? ማንም ይጻፈው ሐዲስ ሰሒህ እስከሆነ ድረስ እንከተለዋለን፣ እንቀበላለን። ኢቭን ሶሪያ ውስጥ ያሉት ግብፅ ውስጥ ያሉት የጃዕፈርያ ስለማት ሺዓዎች መታ ከሆነ ጃዕፈርያ የሚባል እስና ዐሸርያ የሚባል ዘይድያ የሚባል ከነሱ ሐዲሶች ሁሉም አንዳንድ ይወስዳሉ። ከቡኻሪና ሙስሊም ብቻ አይደለም፣ ከዛም ሐዲስ ይወሰዳል የሆነ ማስረጃ ከተፈለገ ማለት ነው። ምክንያቱም አንድ ነው፣ ሙስሊሞች አንድ ነው፣ ወንድማማቾች ነው። ቅድም ያልከው ወንድማማች አይደለም ያልከው ይሄን እንድታነብና እንድታስተካክል ጠይቀሃለን። ሌላ ነብይ አለ እንዴ? ቆይ እኔ ጥያቄ ሌላ ነብይ አለ ነው። አሁን ሌላ የራሳቸው አላቸው ስትል አሁን ላይ እኛ ነብያችን ተለበለው አንድ ነው። ነብያቸው አንድ ነው፣ አንድ ነው 100%። ስለዚህ ቆይ አይደለም። ስለዚህ እኛ የምንቀበለውን ሐዲስ ለምን ሳይቀበሉ ቀርቶ ሌላ ሐዲስ አላቸው እያልክ እኮ ነው። ከየትኛው ጉድጓድ ነው ቁጥሩ የሚያወጡት? አብደላ እንዳገኘው ከሆነ ለእኛ በእነ ቡኻሪ በእነ ሙስሊም በእነ አቡ ዳውድ እንደዚህ የመጡ ሐዲሶች እንዳሉ እነሱም ደግሞ እንደዛ ሐዲሶች አሏቸው ነው። ከየት ነው? ሱብሃንአላህ እንደዛ ከሆነ ኦልሞስት የቡኻሪንም የሙስሊምንም መቃረን የለባቸውም። ምክንያቱም እነሱም በዛ ከጻፉ ተመሳሳይ ስለሚሆን ማለት ነው። ዞሮ የኛ ለምን እንደማይቀበሉት? ሰሒህ ነው፣ ضعيف ነው፣ ትክክል ነው፣ ስህተት ነው። ሰነድ ማለት ማስረጃዎቹ ብዙ እንትን አለው፣ ተፋሲል አለው። ተፋሲል ስለዚህ ያኒ የቡኻሪ ብሬክዳውን አለው። የቡኻሪ ሙስሊም ሙተፈቁን ዐለይሂም ተብሎ የሚገለጽ ሐዲስ ደዒፍ አለው። ስታስበው እነዚህ ሁለቱ አሁን ቡኻሪና ሙስሊም አሁን ለምሳሌ ሙተፈቁን ዐለይሂ ኧረ አብደላ ተው፣ በጣም ቂሚያል እንደ በእናትህ ሰው እስልምና ነው። ተው በቃ
አሁን እስልምና ነው እንዴ ክፍተት አትስጥ እንዴ ሃይማኖት ነው የሰውን ሃይማኖት እንዴ አትጫወትበት ወላሂ የምሬን ነው አላህ ምን ይላል እንዴ በቃ ውረድ ሱብሃንአላህ ስሜታዊ አትሁን አይ ላውራሽ እኔ ላውራ ሜቢ ሱብሃንአላህ እያለ ያለው ምንድነው አንድ ነገር በተመሳሳይ ሰዓት ሁለት ነገሮች አንድ አይነት ሊሆኑ አይችሉም የሺዓዎች ሐዲስ እውነት ሆኖ የቡኻሪና የሙስሊም ሐዲስ ደግሞ እነሱም እውነት ሊሆኑ አይችሉም ከሁለት አንዱ ነው እውነት ሊሆን የሚችለው እያለ ነው ሱብሃንአላህ ጊዜው ነው ማየት አለብህ አንተ ጊዜው በዛ ጊዜ ቴክኖሎጂ የለም የሚጻፉት ቦታዎች አንድ ሐዲስ ለማግኘት ጉዞ ይጓዙ ነበር ከዚህ መቀሌ ምናምን ይጓዙ ነበር ከአዲስ አበባ ምናምን አንድ ሐዲስ ወይ ዘንዲሮ ግን ያንኛው ስህተት ነው ይሄንኛው ነው ተቃራኒ አንድ ነገር በአንድ ነገር ላይ አንተና ትክክል ነው ያልከው ሁለት አሁን እኔ በዚህ ላይ አልስማማም አብደላ ምክንያቱም እነሱ የቡኻሪም ሆነ የሙስሊም ዘገባዎች ስህተት ናቸው ብለው ስድብ ናቸው በጣም ነው የሚያንቋሽሹት ወላ በጣም ነው የሚያጣጥሉት የነሱ ደግሞ የራሳቸው አለ ስለዚህ አንተን እያጣጣሉ ትክክል አይደለም ብለው የነሱም ትክክል ነው እንደሚሳሌ ሰጣው ቆይ ለምዳነት ቆይ እኔና እፎይ እዚህ ጋር እኔና እፎይ አይደለም የተለያየን ሰዎች ነን ምሳሌ በቃ ልጨርስልኝ እዚህ ጋር እኔና እፎይ ለምሳሌ ነው የተለያየን ሰዎች ነን ለምን እፎይ ማለት ቁርአንን አይቀበልም ማለት ነው ገብቷል እኔ ደግሞ መጽሐፍ ቅዱስን አልቀበልም ስለዚህ እኔና እፎይ ምሳሌ ያስቀመጥኩልኝ ነው የተለያየን ሰዎች ለዚህ ነው እንጂ የሆነው እፎይ ቁርአንን ተቀብሎ እኔም ቁርአንን የሚቀበል ከሆነ አሊያም ደግሞ እፎይ መጽሐፍ ቅዱስ ተቀባይ ነው እኔም መጽሐፍ ቅዱስን ተቀባይ ከሆንኩኝ እኔና እፎይ እዚህ ላይቭ ላይ የምንከራከርበት አንዳች ነገር የለም አሁን ተረድተሃል ብዬ ተስፋ አደርጋለሁ ትክክል ሎጂክ እኔ በሎጂክ ከመጣ ብዙ ሰዓት ማውራት እንችላለን ተስማምተን ማለት ነው ግን ጠባብነትን ማገደው ነው ተጋብተናል አይደል ነገሮችን በሁሉም አንግል ማየት አለብህ እንደዛ ነው ማምነው እኔ እንደዛ እና አሁን ሺዓዎች ለምሳሌ ኢራን አካባቢ በዛም ጊዜ ማለት ነው አብደላ የአንተ አርጉመንት ወደ ምን ሊድ ያደርጋል መሰለ ሁሉም ትክክል ነው ወደ ሊድ ያደርጋል እነሱም ከረጅም ጊዜ በኋላ ስለሆነ ጊዜው ቴክኖሎጂ ስላልነበር እነሱም መጽሐፍ ትክክል ነው የዛም ትክክል ነው መጀመሪያ ያልኩትን ነገር የሁሉም ትክክል ነው ወደ ሚል ያመጣል ያ መጀመሪያ ያልኩትን ነገር ወደዛ ግን መለስ ነው እኔ ሙስሊም ነኝ ያልኩህ አይደለ አንድ ቁርአን ያገን አንድ ነብይ ያገን እሱን የምከተለው ተግባብተናል በቃ እሱን የምከተለው ከ200 እና 300 ዓመት በኋላ የተጻፈ ነገር እኔን አያጣላኝም ከማንም ጋር ማጠቃለያ ሺዓ ትክክል ናቸው ብለህ ታስባለህ ማጠቃለያ ነው ሙስሊም ናቸው አይ ትክክል ናቸው ሙስሊም ናቸው ምናምን አይደለም ሺዓ ትክክለኛ አቂዳ ላይ ናቸው ብለህ ታስባለህ አቂዳ አንድ ነን እኮ ጨርሻለሁ እኮ አቂዳ አንድ ነን በአቂዳ በቃ ስለዚህ የተለያየን ሰዎች ነን በቃ አይ ስለዚህ ምንድነው እዚህ ጋር የተለያየን ሰዎች ነን ሁለቱንም ትክክል ናቸው ማለት አለብኝ በቃ ወይ የኛ መጣል አለብኝ ያንተ ማለት ወይ ደግሞ ሁለቱንም ተደመቅ ከዚህ በቃ ሁሉ ያንተ ማን ነው ሱብሃንአላህ ቅድም ሲነሳም ብሏል እኮ ሀባሾች ሺዓዎች እነሱ በአቂዳ አንድ ነን ዋብያዎች ጋር ነው እንደው ማን መሳሰልም ያለው በአቂዳ ከነኛ ጋር ግን አንድ ነን ብሏል እኔም ሙስሊም የሁለት ቢሊዮን ሙስሊም አስተሳሰብ ነው እምነት ነው እኔም አንዱ ነኝ ማለት ነው ከዛ ያፈነገጠ ግን የራሱ ጉዳይ እስኪ አንዴ ላውራ እኔ አላህን ፍራ እስኪ አንዴ ላውራ አላህን ተመልክኩና አዳምጥ መጀመሪያ እስኪ አንዴ ላውራ እሺ ለምሳሌ ልጁ መጀመሪያ ራሱ ሲያወራ ውሸት እንደሆነ በምን ታውቃለህ መሰለህ እፎይ ቅድም በሰማያዊ ጉዳይ ማለት ነው ስለ ሰማይ ሲያወራ ነግሯል ጠቅላላ ነግሮክ በማስረጃ ቁርአን ሲናገር በኋላ ደግሞ አይወርድም አለ እንደሚወርድ ተናገረ ይሄ ውሸት ማውራት ሐራም ነው ክልክል ነው ይሄ ጨረስክ ማስረጃ ቁርአን አዳምጥ መጀመሪያ ቆይ ቁርአን ላይ ማስረጃ አሳይተው ለሱ ከዛ በኋላ የትም አይንቀሳቀስም ብለህ አወራው አንደኛ ውሸት እንደጀመርክ ማለት ነው ቀጣይ ሺዓዎችኛ እኛ አንድ ነን ብለሃል ሺዓዎችና አንተ አንድ ኮንክ ቆይ ላውራ እቺን አትጣጣ በአቂዳ ቆይ ላውራ እኔ ላውራ በተራክ ታውራለህ እቆት ካለ
ሺያዎችና እኛ አንድ ነን ካልክ ሺያዎቹ ደግሞ ሐዲስ እንደማይቀበሉ ታውቃለህ አታውቅም? ይሄን አንድ በል ቆይ፣ በኋላ መልስ በኋላ ነው። ሺያዎቹ ሐዲስ እንደማይቀበሉ እኛ እናውቃለን። ሐዲስ የማይቀበል ሰው ደግሞ ቁርአኑም እንደማይቀበል እናውቃለን። ሐዲስ የማይቀበሉ ከሆነ የአምስት ወቅት የአምስት ወቅት ሰላት ያለው ሐዲስ ውስጥ ነው፣ ቁርአን ላይ የለም። እነሱ ሰላት ይሰግዳሉ፣ ግን ሶላትን መስገድ ይሰግዳሉ፣ ሐዲስን አይቀበሉም። ሐዲስ ቁርአን ሰላት እንደሚሰግድ ደግሞ የሚያሳየው ደግሞ ሐዲስ ነው። አንተም ከነሱ እኩል ቁርአን ሐዲስ የማትቀበል ከሆነ ሰላትን እንዳሰብ ለምን እንዳዲስ እንደደረስ ፈጋጋ እሺ ላውራ ቅድም በሙሉ አንተ መገሻ አንተ የምጠይቀው በሙሉ ቅድም መገሻ ለምንድን ነው የምታስደግመኝ? በተራ ላውራ እየደገምከው ነው። ቆይ ላውራ እኔ ላውራ ታውራለህ አንተ ላውራ። እንደዛ ከሆነ ከነሱ እኩል ከሆንክ ሰላት ትሰግዳለህ ዝም ብሎ خلاص ያለ እውቀት ማለት ነው። ሰላት እንደሚሰገድ ደግሞ ያለው ሐዲስ ውስጥ ነው። አንተ ሙስሊም አይደለም፣ ሰላት አሰግድም። ሰላት የማይሰግድ ሰው ደግሞ ሙስሊም አይደለም። አስረግጬ ነው የሚነግርህ። ጫትህን ዝም ብለህ ፈትፍጥ፣ መቃብርን ዝም ብለህ አምልክ፣ ወሬን ታብዛ። ቅማላ ሰው ጋሪ ማሮሽ ከልብ ወርጃና ኦኬ። ለዚህ ነው ጠባብነት አደገኛ ነገር ነው። ገባህ? ኦኬ እሺ፣ እንትን እናድርገውና አብደላ እዚያ ጋር አቂዳ አንድ ነን ስትል ሜቢ አሁን አቂዳ ውስጥ ሐጅን ያካትታል? ሐጅ ማድረግ አቂዳ ማለት በአንተና ስለ ጌታ ወይም ስለ አላህ ያለህን እምነት ነው። መንገድ ነው። ሐጅ፣ ጾም፣ ሰላት ምናምን ይሄ መሰረት ነው። የእስልምና መሰረት አርካን ይባላል። ስለዚህ መሰረቱን ለምሳሌ በመሰረት አርካን ኦፍ እስላም ላይ ሐጅ አንዱ ነው አይደለ? ሐጅ እነሱ አያደርጉም አይደለ? ያደርጋሉ። ማን ያደርጉ ማለት ግርማ እንደዚህ እንግዲህ ይዞራሉ። አንድ ቀን ሳውዲ መንግስት አንድ ጥያቄ ልጠይቅህ። አንድ ብቻ አርካኑ እስላም ንገረኝ እስኪ ና አዳምጥ። አርካኑ እስላም ካለ ትርጉሙ በአማርኛ ንገረኝ። ቶሎ በል ንገረኝ። አሁን ንገረኝ። አርካኑ እስላም ተናገር። እዚህ ጋር ጥያቄ ሙስሊም እንደሆንክ ለማወቅ አርካኑ እስላም ንገረኝ። ከነ አማርኛ ከነ ያቀላል ተናገር። የት መተሄዱም ተናገር። እዚህ ጋር አርካኑ እስላም ስንት ናቸው? መልሱን ንገረኝ። እዚህ ጋር ንገረኝ። እዚህ ጋር አንተ ሙስሊም ከሆንክ ሄድ እባክህ ወደዛ ሂድ እና መልሱን ንገረኝ። አርካኑ እስላም ስንት ናቸው? ሐጅ ሲያደርጉ ነበር ሺዓዎች። ዛሬም እያደረጉ ነው። ሁሌም ያደርጋሉ። ገባህ? ለምን ሙስሊም ወስገው ነው የኛን ጾም ይጾማሉ። ስለዚህ አሁን ሐጅ ሲያደርጉ ድንጋዩ ምን ብለው እንደናንተ ነው የሚያምኑት? ከገነት የመጣ እንደዚህ ብለው አራዳዱ እንደራሱ አስተሳሰብ እንደራሱ ተቀበለ ሐዲስ አክሽን ያደርጋል። ግን ኦልሞስት 90% በላይ ይመሳሰላል። አርካኑል እስላምን መልስ መልስልኝ። ቶሎ በል መልስ። ሙስሊም አይደለም ኡስታዞቻችሁን አምጡና አወያዩ ከኔ ጋር አይደለም። እናንተ አርካኑል እስላም ስንት ናቸው? አርካኑል ሰላት ስንት ነው? አርካኑል ሰላት ቶሎ በል ተናገር። ሱራ ወዱ ስንት ረካ አለው? ወዱ ስንት ረካ አለው? ቶሎ በል ወዱ ስንት ረካ አለው? ሱራ የተግባባ ነው አይደል? አንተ ዝም ብለህ ባይላንዲ ውሃ እየቀዳህ ጫትን መቀምቀም ብቻ ነው የምታውቀው እንጂ ስለ እስልምና የምታውቀው ጉዳይ አስረግጬ ነው 100% ነው። አውቀናል። በቃ ክርስቲያን ነው ሙስሊም አይደለም። ባይላንዲ ውሃን ተሸክማ ጫትን በየበረንዳ መቃም ነው እንጂ ምንም ነገር ስለ ቁርአን ስለ ሐዲስ የምታውቀው ታሪክ የለም። 100% አንተ የምታውቀው ስለ ቁርአን የምታውቀው 5 ወቅት ሰላት ስንት እንደሚሰገድ አብዲል ሲደበ አስተካክለው እሺ መልስልኝ። ታዲያ መልስልኝ። አርካኑ እስላም ስንት ነው? መልስልኝ። በቃ መልስ። እሺ ንገረኝ። እነምን ናቸው? ንገረኝ። በአረብኛ ንገረኝ። ከነ አማርኛ ተርጉም። አማርኛ ምችል አማርኛ ንገረኝ። መልስ። በአማርኛ መልስ። በአረብኛ መልስልህ። አድቫንስ መልስ ማለት አርካኑል ኢማን ስንት ነው? አርካኑል ኢማን
እሺ እና ምን ናቸው ንገረኝ። በአማርኛ በአረብኛ ያነበብ በአማርኛ ወኩቱብ እየሰማኸኝ ነው? አንተ ሚና ቢላህ መላእክቲ ወኩቱብ ወሩሱሊ ወየውሚል አኺር ወልቀደር ሸርህ ወልቀደር ኸይሪሂ ወሸርሂ አካነ ገሰለም ይምጣልህ እነዛ አካነ ገሰለም ይምጣልህ ባተራት ናና መጀመሪያ ካና አረብኛው ተናግራል ካና አማርኛ ተርጉምልኝ ነው የሚለው። እሺ አካነ ኢማን በአላህ ታምናለህ በመላእክቲ በመላእክት ታምናለህ በመላእክተኞቹ ታምናለህ በመጽሐፎቹ ታምናለህ በአማርኛ በአረብኛ አውራ በአረብኛ እያወራ በአማርኛ ተርጉም። አረብኛማ እኔ ንግግሩ ነው ኢቭን ሆስት ራስ በአረብኛ ማውራት ይችላል። እኔ 20 ምናምን ዓመት ቀጠር ነው ያለሁት። እሺ መልስ አሁን እሺ በአረብኛ እያወራ በአማርኛ መልስ ይገባዋል። በቃ አረብኛ ይቀጥል። መለስኩ ብለህ እኮ በአማርኛ በአላህ ታምናለህ በመላእክቶች ታምናለህ በመጽሐፍ ታምናለህ። እኔ አማርኛ መጽሐፍ ብዙም አላነብም። ስለዚህ ይብን አንዳንድ ሂድ ወደዛ ይላክ ይደዛ ምንም አይቆጥ ይላል ና አይቆጥ ካለ አንተ በአረብኛ እያወራ በአማርኛ ተርጉም አንዳንዱ በተራ ምን መልስልህ ደስ እንዲልህ ማለት ነው እንጂ ከህፃናቶች እያልን የ6 ዓመት ልጆች የነበርነውን በቃላችን ያዝነው ነገር ነው ያስደከምከኝ በ40 ዓመቴ ተግባባን አይደል? በጣም ትገርማለህ። አንተ እውቀት የለም ትጀምር ወኩቱቢ ወመላእክቲ በላት ቀጥፈት ይላል እንዴ? በአማርኛ እያወራ በአረብኛ እያወራ በአማርኛ እንዲገባ ከዛስ በአማርኛ ቢላሂ ወመላእክቲ ወኩቱቢ ወሩሱሊ ወየውሚል አኺር ወልቀደር ኸይሪሂ ወሸርሂ ከዛስ ወደ ሕሳብ ወበላከረቲ መሀል ላይ ያስገባው አይደል? ወደ ሕሳብ ወበላከረቲ መጨረሻ ላይ ነው። ዝም ብላ ወደ ተውራት መጨረሻ ነው አለ እሱ። እናንተ ቀያይረዋል አይቆት ካለ ነው ልምጣልህ። ምንድን ነው የምታስጨንቀው? የእስልምና እንትን ነው እንዴ? አሉ አይ ዶንት ኖ አልገባኝም። ይሄ አብዲ ለመንግስት በጣም ታሳዝናለህ። ባይዘው ቦታውን እየቀያየርከው አይደለም። ቆይ አብዲ ወበላከረቲ አንተ ንገረን እስቲ አብዲ አንተ ንገረን በትክክሉ ንገረን እናንተ የምታውቀው ከሆነ አብዲ ራሱ ምንም አያውቅም። አብዲ ራሱ ምንም የሚያውቀው ነገር የለም። መሳደብ ብቻ ነው። ጫታ ናችሁ እናንተ። አስወጣኝ አብዲን አስወጣና ማይም ነው አብዲ ራሱ ማይም ምንም የሚያውቀው ነገር የለም። ጫታ አብዲ አንድ ነገር አታውቅም። አንተ ራሱ ጫታ ማዳምጡ ነው ሲቀደም ነው እንዳለ እየዋለ ያለው ከቅድም ና በስነ ስርዓት ላውራ እኔ ና አዳምጠኝ። አሽሀዱ አን ላ ኢላሀ ኢለላህ በአላህ ማመን ማለት ነው። ለምን ትሳደባለህ ነው የኔ ጥያቄ። ቆይ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት በአላህና በመልእክተኛዎች ማመን ነው። አንደኛው እስልምና ማለት ነው። ገባህ? አንተ ይሄን የምታውቅ ከሆነ ሺዓዎች እንደማይቀበሉ ታውቃለህ። ቆይ አርካኑል እስላም አርካኑል እስላም እና ቆይ አዳምጥ መጀመሪያ አርካኑል እስላም ነው የሚባለው። እሺ ከዛ ደግሞ ወደ ሰላት ነው የሚለው ወያቁሙ ሰላት ሰላት አዳምጥ መጀመሪያ ወያቁሙ ሰላት ሰላት መስገድ ዘካት ምንድን ነው ጊዜን ያስጠፋኸኝ ነው። እኔ ሄጄ ከልጆች ጋር በተኛ ይሻለኛል። ጊዜን ያጠፋብኝ ነው። ቁም ነገር ያደረኩ ወደ ተራ የላችሁም እኮ ሳብራሃል መጀመሪያ አንተ ሳባብራሃል አይ ቲንክ የነኛው ቁም ነገር ያወራ ነበር። ብዙ ሎጂካል የሆኑ ነገሮች ያወራ ነበር። ስለ ፀሐይ ወደዛም ወተን ነበር። አሁን ወደ አብዲ ራሱ ማየም ነው ትክክለኛ ማየም ነው። ምንድን ነው ጫጫት የምትለው አንተ? ምን አገባ አንተ ስለ ጫት? ምን ይመጣል? ከማን እንደ መሊኩ ነው የምትቀጥፉት? ፔንቴ ነው አብዲ ፔንቴ ነው። አብዲ ፔንቴ ነው። አስወጡት እፎይ አስወጣ። ዲሞክራታችሁን እየተማርኩ አይደለም ማለት ይሄ አርካን ኦፍ እስላም ወይንም ኢማን ኦፍ እስላም አይደለም። ለሙስሊሞች ለክርስቲያኖች የምናውቀው ነው። እሱን ነው ለምን አሁን በዚህ የሳል ጥያቄ ይጠይቃል። አድቫንስድ የሆነ እሺ እሱ የሚቀበል ከሆነ ይኸውልህ እሱ የሚቀበል ከሆነ ይኸውልህ አዳምጠኝ። እሱ የሚቀበል ከሆነ እንዴት ብሎ ለእንትና ሺዓዎችና እኛ አንድ ነን ይላለች። ለምን ዛሬ ማውራት ይቻል ነበር እኮ ይሄ መህይም ተጠባብነት እኮ ነው እንዳትረዳ ያደረገ ጭንቅላትን አሳብ ነበር። ከድር ለምሳሌ ከድር ደግሞ ሀዲሱንም ይቀበል አይመስለኝም። አብደላ እንደውም ሀዲስን ይቀበላል። ከድር ሀዲሶች ምንድን ነው? ወሬ እኮ ነው ሀዲስ ማለት። አንተ ኩፋር መውት አንተ አሽሀዱ አነ አልይ ረሱሉላህ ምን ታመጣለህ አብዲ? ላ አንተ ካፈርና ኩፋር አንተ ኩፋርና ግን ይኸውልህ አንዴ ላውራ ለአንተ ይኸውልህ እስላም ማለት አንዴ ላውራ እፎይ
እስልምና ማለት በአላህና በነቢያችን የሚያምን ሰው ብቻ በአላህና በነቢይ የሚያምን ሰው ብቻ እስላም ነው። በቁርአንና እንደዛ ብሎ ያምናል። ግን አንተ ሙስሊም አይደለም ብሎ ነው ያለው። እሱ ደግሞ በቁርአንና በሐዲስ አሁን ልዩነቱ ምን እንደሆነ ታውቃለህ አብዲል? ኦኬ እንደዛ ከሆነ አብደላን ለምን ትሞግተዋለህ? ካዳ ለምሳሌ በአላህ ያምናሉ ሺያዎች፣ በመሐመድም ያምናሉ ሙስሊም ናቸው ሲል ለምን ሞግተው? ካዳ ሺያዎች አያምኑ። ሺያዎች በመሐመድ የሚያምኑ ከሆነ ሐዲሳቸው ለምን አልተቀበሉም? ያምናሉ። ኦኬ ለምን አልተቀበሉም? እንደዛ ከሆነ እነሱ ነቢያችን የሚቀበሉ ከሆነ ሐዲሳቸው ለምን አልተቀበሉም? አላህ ራሱ ተናግሯል እኮ እኔን የምትወዱኝ ከሆነ የእነሱን መንገድ ተከተሉ ብሏል። ገባ? እኛ አሁን ሙስሊሞች የምንባለው ሙስሊም ከተባለ በቁርአንና በሐዲስ የተጻፈው ነገር አይጨምርም አይቀነስም። ቀጥተኛው ሲዳ ይሄ ነው። ዲቢ ሚታ፣ ጫት ቃም፣ መቃብር አምልክ ምናምን የሚባል ነገር የለም። አንተ ጫት የምነው ነው ከድር እኔ ለአብዲ የጫት መኪና ይገልበጥብህና አይ እፎይ ዛሬ ቀን ቤቱ ሞቅ ደመቅ ብሏል። በቃ ደስተኛ ና ዛሬ ቀን እንደው ጫቱን ከስራል እንደ ሰውዬ በጫት ከስሯል። የጫት መጥቶ ያውቃል እንዴ? ዛሬ ተመቸ። ሁላችሁም ውጡ፣ በቃ ይበቃል፣ ውጡ። ፖለቲካ የተሰራባችሁ እኮ ነው፣ ውጡ። ግልጽ ያልሆነልኝ ምንድነው እሱ? አንዴ ቆይ፣ ግልጽ ያልሆነልኝ ምንድነው እሱ? በመሐመድ እና በአላህ ማመን ሙስሊም ያደርጋል በቃ ከተባለ ክርክር አያስፈልገውም እያስባለሁ። መልሽ ደግሞ አብዲል ምን ትለናለህ? በሐዲሱ ማመን አለብህ ካልክ፣ ስለዚህ በመሐመድ ማመን የሚለው ውስጥ ሐዲሶቹ መካተት አለባቸው። በአላህ ማመን ሲል ቁርአኑ መካተት አለበት። ኦኬ እንደዛ ከተረዳው ደግሞ አይወልም። አዳምጠኝ እፎይ፣ እኔ ያልኩህ ምን መሰለህ? ቁርአንና ሐዲስ እንደምንቀበል አላህ ተናግሮናል። ገባ? ኦኬ ተናግሯል አይደል? እነሱ ደግሞ አላህ ያላህ ትእዛዝ ቁርአንን ያለ ሐዲስ መቀበል ትችላለህ። እኔ ከድር መከራከር ደግሞ ቁርአንን ያለ ሐዲስ ትቀበላለህ ብዬ አላምንም። ቁርአንን ያለ ሐዲስ መቀበል ትችላለህ። ቆይ ላውራ እንዴ? ቁርአንን የሚቀበል ከሆነ ሐዲስ ማለት ነው ወሬ እኮ ነው ሐዲስ። ቆይ ላውራ እንዴ? አንተ ላውራ እስኪ ቀስ በል። እስላምን ነው የምነግርህ። እስላም ማለት ሙስሊም ማለት አሁን ላውራ ገባ? ቁርአንና ሐዲስ ቁርአን የሚቀበል ከሆነ የግዴታ ሐዲስን መቀበል አለብን። ለምን ብትል ቁርአን ራሱ ያስተማሩን እኮ እኛን እኮ አላህ አይደለም እኮ ለነቢያችን እኮ መልእክቱን አስተላለፈው። እንደዛ ከሆነ ቁርአንን አናውቀውም ማለት ነው። እነሱም ማናምን ከሆነ ገባ? የነሱ የሐዲሱ ደግሞ ትእዛዙ ከመልእክተኛዎቹ የተስተላለፈ መልእክት ነው። ገባ? ቁርአን ደግሞ ቀጥታ ከአላህ የወረደ ነው። ግዴታ ነቢያችን ቁርአንን የምንቀበል ወሬስ ሐዲስ ቆይ ላውራ። አንተ ማንነትህ የማይታወቅ ሰው ነህ። ለአንተ በኋላ መጨረሻ ጥያቄ ያለኝ ጠብቅ። ቆይ ጠብቅ እሺ። ምን ጥቅም ነው? ለኔ ቆይ ላውራ። ግማሽ ሰዓት አወራህ። እኔ ልውጣ። አብዲ ማይም ነው አንድ ነገር አታውቅም፣ እርግጠኛ ነኝ። እፎይ ተረዳኝ። ብቻችን ማውራት ብቻ ከሆነ ጋብዘኝ። ሂድ በቃ ሂድ፣ ጫትን ቃም ሂድ። ወይኔ ደግሞ አቁም መቻራላለች ሐዲስ አውርዱት። ይሄ ዶቆሮ ማየም ነው። አውርዱት። ጫት እያለ ጫት ከስሯል እንዴ? ጫት ነግዴ ከስሯል እንዴ? አባቴ አብዲን አውጣልኝና ከከደር ጋር አውራ ትንሽ። ከስሯል በጫት እርግጠኛ ነኝ። ጉዳቸው ዛሬ ይሆናል። ሰላም አለይኩም ተፈል እስላም አይደለም። ጫት ጭኖ ነው መኪና መንገድ የተዘጋጋበት። ሰላም አለይኩም የነቢያት ሰላምታ ነው። ሰላም አለይኩም ትላለህ እንዴ? ሰላም አለይኩም ማለት ያስተማረው ማለት ነው። ነብይ እኮ ነው፣ ነብያችን እኮ ናቸው። ለምን አትቀበለም? እሱ ቆይ ሰላም አለይኩም ማለት ማን ነው አስተማረክ? ማን ነው አስተማረክ? በእናትህ ቤዚክ የሆነ ጨዋታ አታወራ። እኛ ኤሌመንተሪ የሆነ ነገር ሰላም አለይኩም ማለት ያስተማረክ ማን ነው? አድቫንስድ እውቀት ያለን ሰዎች ነው ብዬ አስባለሁ። ስለዚህ የኔ ተማሪዎች በዝተዋል። በእናትህ መልስሽ መልስ። ማን አስተማረ? ሰላም አለይኩም ማለት ማን አስተማረ? አብዲ ውጣ ግን በእናትህ መጽሐፍ ቅዱስ አስተማረ። የህፃን ልጅ ጥያቄ ነው የሚጠይቀው እንዳለ ከአባቱ ነው የተማረው። አብዲ ውጣ ግን አስወጡ ግን ከአረብ ነው የተማረው ከአረብ። አሁን እስካሁን ድረስ ጫትን ወጥሮ ነው እዚህ ጋር የሚያወራው። ከደር ሰላም አለይኩም ከኔ ጋር የጫታ ነገር አይካን የጫታ ነገር ዋለይኩም ሰላም
ምንድን ነው ስለ አሊ ተራ ሰምቻለሁ። በጫት ብር ከስሯል። በጫት ብር ከስሯል። አንተ እፎይ አንድ ስማ እንዳንተ ነው ይኸውልህ ስማ አዳምጠኝ እፎይ አዳምጠኝ መጀመሪያ አንተ አሁን ለምሳሌ ጫትን እየወተፍ ከሴቶች ጋር እየተጨመርክ ዲቢን እየመታህ ግን በሴቶች ሴጋ እየመጣህ ሙስሊም ነኝ ትላለህ። አሁን እዚህ ጋር አብዲ በጫት ብር ከስሯል። አብዲ ተውት፣ አትፍረዱበት። ጫት ጭኖ ነው መንገድ የተዘጋጋበት። አትፍረዱበት። እነሱ እናንተ ዘራችሁን ማጥፋት ነበር። ምን አደረጋል? እስልምና የምታዋል ወይ እንጠዋኛ ውረድ አብዲ አብዲል የት ነው ውረድ እና ይረፍታል። ገብድ ተኛ እባክህ ውረድ። የት ነው ወርደው ከደር የት ነው አንተ ነው የት አባው ጋለው ጠብ ከደር ጠጥቶ ነው እንደመጣ ወላሂ እስልምና የምታዋርዱ እናንተ እኮ ናችሁ። ወላሂ በጣም ነው የምትገርሙኝ። እኔ በቃ አዝናለሁ። ቁርአን የማይሆን ነገር በሁለት ሶስት ጥያቄ እኮ አንተን ማፋጠጥ ይችላል፣ ግን አቅም ያደርጋል። አላህ ሄዳችሁ እውቀት አነስተኛ ስለሆነ ዝም ብያለሁ። ለዛ ነው አላህ ሄዳችሁ ጥያቄ አንተን አደነቀኸና ሺያውና እኛ አንድ ነን ብላ አሁን እዚህ ጋር እያወራ ሐዲስ አልቀበልም አቂዳ አንድ ነን። አሁንም ቢሆን አንድ ነን። አንድ ቁርአን ያለን አንድ ነን። አንድ አቂዳ ነው ያለን አለቀ። ከዛ ውጪ ግን ማንም ለቃቃሚ ከየትም በቤት የመጣ ምናምን እኔ እፎይ ፊት መከፋፈል ልዩነታችን ማይሳት ስለማልፈልግ ነው ዝም የምለው። እናንተን ወላሂ እናንተን ምስራኤል ቢና ባለውበት ምስራኤል ፎከስ ነበር ወላሂ ለማጥፋት እናንተ አብዲልን ለማናደድ ይመስላል ብላችሁ ልክ ነው። ሺያዎች አንድ ነው የምትሉት አምናችሁበት አይመስለኝም። አክቹዋሊ እብድ ነው አብዲ አምናሉ የምር አምናሉ። አንድ ነው አላልኩ። አንድ ነው ካለ እኮ እነሱ በራሱ እውቀት ቤዝድ የሆነ ጨዋታ እንድንጫወት ከፈለጋችሁ አብዲን አስወጣልና እየተወያየን እንማማር። የታባውጣለሁ ቀጣፊ ባይሽ እንትን እናድርገውና አብዲል ከአንተ እኮ የተጠቀምን አይደለም እኮ ምንም አደነቀከን እንጂ ጊዜያችን አጠፋ እንጂ ምንም አልተጠቀምንም። ከአንተ የታባውጣለህ አንተ ሺያና እኛ አንድን ካል ሐዲስ እንደማትቀበል ተናግራ እስላም አይደለም አንተ ዝም ብለህ ሰላት እኮ አይደለም ቁርአን ነው የምትቀበል አንተ። ቁርአን ብቻ ከሆነ ስለ ሰላት ደግሞ ቁርአን ነው። ዝም ብሎ ሰላት መስገድ ምን አደረግልሃል አንተ? እኮ ጠባብ ነው፣ ጭንቅላት ጠባብ ነው። ዝም ብሎ መስገድ ነው። ቆይ አብዲ መጽሐፍ ቅዱስ ማንበብ አለበት። ከዚህ በኋላ ተቀመጥ እየነገርኩህ ነበር። አስፍተህ ተረዳ። ከሰማኸኝ እኮ የምጠይቀውን በሙሉ ቅድም መልስ ሰጥቻለሁ። ገባህ አይደል? መጀመሪያ ውሸት እንደሆንኩ በምን መሰለህ? መጀመሪያ እፎይ ጥያቄ ሲጠይቅ ጥያቄን ቁርአን ላይ መልስ መለሰላት። ከዛ በኋላ ውሸታም እኮ ነው ወላሂ። በጣም ነው የምታሳዝነው። እፎይ አንተ መጀመሪያ ምን ብሎክ ነበር? በቁርአን ውስጥ ማስረጃ አሳየክ። ከዛ በኋላ አላህ አይወርድም። የጋም ጥያቄ ካለ መልስ ጋር የምችለው ከሆነ ማለት ነው። አንተ ግን ለምንድን ነው እፎይ የማታወጣው? እሱ ወይስ በጫት ብር ከስሯል ሰው ያውጡት በእናታችሁ ፕሊዝ። አብዲ በጫት ብር ከስሯል። ጫት ጭኖ ከሌላ ሀገር እየመጣ መንገድ ተዘጋግቶበት ከስሮበታል። አውጡት። እናንተን ባላችሁበት በምላስ መስራት ነበር። እናንተ ጫት አብዲል አይ ነው ማለት ብቻ ስለሆንክ ነው እንትን ያልኩት። አንዳንድ ያለ ቃል ስለምትናገር እንትን ኦፌንስ ሊያደርጋቸው ይችላል። እውነታውን ላውራ ከተባልክ እፎይ ሐዲስና ቁርአን የሚያምኑ ብቻ ነው ሙስሊም። ገባህ? ሙስሊም ከተባለ ሐዲስና ቁርአን የሚያምኑ ነው። ቻሌንጅ አድርገሃለኝ አንተ። ሐዲስ ክፈት። ሐዲስ አሁን አንድ ሐዲስ ክፈትልኝ። ቁርአንና ሐዲስ ወይንም ቁርአንና ሱና የሚል አንድ ሐዲስ አምጣልኝ ማለት ከዛ አንተ እንደ መምህር መጀመሪያ አምጣልኝ። አሁን አንተ እንደ መምህር አንተ እንደ ንጉስ አያሃለኝ አምጣልኝ። ክፈት፣ ቡኻሪ ክፈት። ሙስሊም ሰው ንጉስ አይባልም። አየህ ሰው እንደማያመልክ አይታል። ለሰው ንግስና እየወጣ ነው ቶፒክ። አዳም ይኸው እስልምና ላቀ ከወጣ እኮ እኔ ንጉስ ነኝ ልታመልከኝ ነው። እኔ ምን ልበልህ? እየወጣ ነው ከጨዋታ እየወጣ አሁን። ምን አይነት ቡድን ነው እባክህ? ሁሉም ሐዲስ አውጣልኝ። ቡኻሪን ውሰድ፣ ሙስሊም ውሰድ፣ አቡ ዳውድ ውሰድ፣ ኒሳኢ ውሰድ፣ ትርሚዚ ውሰድ። ስድስቱን ሐዲሶች መጽሐፎች ውሰድ። ቁርአንና ሱና ወይንም ቁርአንና ሐዲስ የሚል ተያያዥነት ያለው ተከተሉ ሙስሊሞች። እነዚህ መቀባቀቦች የሚል ካለ አንተ እኔ አለቃ ነህ፣ አስተማሪ ነህ። አምጣልኝ።
አብዲ ጉርጋር ከተትኩ አፈን ለዛ እኮ ቅድም አንተ አይደለህም ኡስታዞች ማምጣቸው እኔ አፋቸውን አስይዛቸው ያልኩ ለዛ ነው። ግን አሁን ይህችን መልስ አምጣ ዝም ብላ በበረንዳ ዝም ብላ ባዩትን ቤት በበረንዳ ጫት አስቀምጣ እንጂ አንተ ስለምን ታውቃለህ? ስለምን የምናስፋፋው እኛ እኮ ስለምን የምናስፋፋው እኛ እኮ አንተ ምን ታውቃለህ? አንተ ጫትን ቀምቅም እንጂ እስልምና በዓለም ደረጃ እንዲሰፋ የምናደርገው እኛ ነን። አንተ ዝም ብለህ ጫትን ቀምቅም ታሪክ የለም አንተ። ጥያቄውን ግልጽ አድርጉት። ላይ ምንድን ነበር ጥያቄ? ግልጽ ነው። ጥያቄ ግልጽ ነው። ቁርአንና ሐዲስ ወይም ቁርአንና ሱና ተከተሉ የሚል መመሪያ አሳየኝ። አለቀ። ስለዚህ ቁርአንና አትከተልም ማለት ነው አንተ? እኔ ይገርማል። እኔ መች እንደዛ አልኩኝ? እኔ ተከተሉ መመሪያ ያሳዩ እያልከው ስለሆነ ማሳየት ካልቻለ ስለዚህ ተከተሉ አልተባለም ማለት ነው። የተባለው ሌላ ነገር ነው። አሁን ሐዲስ ቁርአንና ሱና ነው ያልከው። ሱና ማለት እኮ ቁርአንና ሱና ካል እኔ እሰጥሃለሁ። ሱናዬን ተከተልኩ ማለት የሚለው ሌላ ነገር ነው። እኔ አሁን እኮ እንዴት ብዬ ላስረዳህ? የኛ ልዩነት የሙስሊሞች ውስጥ ያለው ልዩነት አንተ ፊት ማውራት ስላልፈለግኩ ነው እንጂ ለብቻው ባገኛ አፉን አስይዞ ነበር። እኔ ብዙ ልዩነቶች አሉ የሚባሉትን የቃምኩራፍ የምታስይዘኝ ጫት ያቃምኩራ ለዛ ነው ኡስታዝን ይዘህና እኮ ለዛ እኮ ነው አንተ አይደለም ወፎይ እሱ ያለክ እኮ ሐዲስ ተከተሉ አላለም። አላህ አላለም። ሐዲስ አቆም ካዲጃና አሻ ናቸው አቡበከር ናቸው የጻፈ እያለ ነው። አብደላ እኮ ይቀበላል እኮ ሐዲስን ከ200 ዓመት በኋላ የመጣ ነው ቢልም የተወሰነ ይቀበላል። ሁሉም ይቀበላል። የሰው ተረት ነው ይላል። አይ እንደዛ ነው አንተ ነህ ያልከው። እሱ ደግሞ አብደላ ደግሞ ከ200 ዓመት በኋላ ነው የመጡት ቢልም ስቲል ከ300 ዓመት በኋላ የመጡ ናቸው፣ ግን እቀበላቸዋለሁ አይነት ይፈር ያደረጉ ጻፉ ነው የምለው። ግን አብደላ ደግሞ ችግሩ ምንድነው? እሱ ለምሳሌ በዚህኛው ሳይድ አይሻ ጤናማና ትክክለኛ ሆና ስትሳል፣ በዛኛው ሳይድ ደግሞ አይሻ ጦረኛና ነገረኛ ተደርጋ የተሳለችው ሁለቱም ሐዲሶች ትክክል ናቸው ብሎ የሚያምነው ይሄ ታሪክና ሃይማኖታዊ እውቀት ይለያያል። አይ ታሪኩን የሰጡህ እኮ ሃይማኖቱን የሰጡህ እነኚህ ታሪካዊ ሰዎች ናቸው። ሃይማኖቱ የሰጠን ነብዩ መሐመድ አስተምሮ ሄደ እኮ እንደሚያስተላለፉልህ ሳባዎቹ ናቸው አይደለ? ትክክል። ሳባዎቹ በዚህኛው ሳይድ ሴጣናዊ አድርገው የሚስሏቸው አካላት አሉ፣ በዚህኛው ሳይድ ደግሞ ቅዱስ አድርገው የሚስሏቸውን ትቀበላለህ። እዚህ ጋር ነው ልዩነቱ። ሰሃቦቹ ሰዎች ናቸው፣ ሰዎች ደግሞ ብፁዓን አይደሉም። ተሳስቶም ያስገባለ የጻፈ አለ። ሁለቱንም አንተ ትክክል ናቸው አልክ። ለምሳሌ ዑመርና አንደኛው በዛኛው ሳይድ ያሉት የሚስሉበት አለ፣ ኡስማንም በዛኛው ሳይድ የሚስሉበት አለ፣ በዚህኛው ሳይድ የሚሳልበት ናሬሽኑ የተለያየ ነው። አይሻን በዚህኛው ሳይድ የሚሳልበትና በዛኛው ሳይድ። ስለዚህ ከሁለት አንዱ ነው ትክክል ሊሆን የሚችለው። ወይም አይሻው ተንኮለኛ ነበረች፣ ወይንም ደግሞ በእናንተው ሳይድ ያለችው አይሻ ምርጧና እንደዛ ነገር ነው የምትሆነው። ወይንም ደግሞ እነ ኡስማን ተንኮለኛ እና ሸረኛ ይሆናሉ፣ ወይንም ደግሞ በእናንተው ሳይድ ያለው ይቀጥላል ማለት ነው። ከሁለት አንዱ ነው የሚሆነው። እኔ አሁንም ቢሆን ሙስሊም ነኝ የምለው ለዛ ነው። እኔ የምቀበለው ነገር አለ ገባህ? በዚህኛው ስለዚህ ሁለቱ መጽሐፍ ትክክል ነው ብለህ ነበር እኮ ቅድም። ሁለቱ የሻዎችም ሱኒዎችም ትክክል ነው ብለሃል። ኢብን የሱና ራሱ ሙስሊሞች ሆነው ሱኒ ሆነው የማይቀበሉት ፓርቶች አሉ። ضعيف የሆነ ሐዲስ አለ ወይንም ደግሞ ስለ ዳይፍ አይደለም እያወራን ያለ ነው። ስለ ዳይፍ አይደለም ተቀባይነት ስላላቸው ዳይፍማ ከሆነ ራስን የማትቀበለው ነው። ስለ ሳሂህ የሆኑ ሐዲሶች ሳሂህ ሆነው ኢብን አስተላላፊዎቹን እኮ ነው ያልኩህ። ሐዲሱን ሳይሆን አስተላላፊው እነ ኡስማንን እነ አቡበከርን እነ አይሻን ጭምር ነው ያልኩህ እኔ። በሺያ ሳይድ ያላቸው ቦታ ታውቀዋለህ። እነኚህ አካላት የጠራውልህ እነሱ የራሳቸው የሆነ ጤናማ እይታ አይደለም ያላቸው። የራሳቸው የሆነ ጸሐፊዎች አሏቸው። እዚህ ልክ እነ ጸሐፊዎች ብቻ አይደለም እነ ኡስማንን የሚስሉበት መንገድ አለ። ስለ ኡስማን ለሺያዎች ምን አይነት ነው ጤናማ ያልሆነ ግን አይሻ ለሺያዎች ምን አይነት ነው? በመጽሐፎቻቸው ላይ ያለችው አይሻ ጥሩ ያልሆነች ነች። በአንዱ ሳይድ ደግሞ ጥሩ ነች። አንዷ ሴትዮ
መጥፎም ጥሩም ልትሆን በተመሳሳይ ሰዓት ባንዴ ልትሆን አትችልም። ውሸታምም ሐቀኛም ሁለቱም ልትሆን እንዴት ወደዛ ዲፕ እንድንገባ ከፈለክ ሺያዎች ራሳቸው ልክ እንደ ሱኒዎች ክፍፍል አላቸው። ቅድም ብያለሁ። ዘይዲ ያሉ ጃፈር ይታወቃል፣ ክፍፍል እንዳላቸው ይታወቃል። እስማኤል ያሉ ብዙ አሉ ይታወቃል። እንደዚህ ያሉ ለምሳሌ የመን 35% ሺያ ነው። የመን ማለት ነው። እቺ አጠገባችን የሆናቸው የመን ማለት ነው። አይሻንና ዑስማንን እነዚህ አንተ ሺያዎች በሚገልጹት መንገድ አይገልጿቸውም። ሺያ ሆነው ማለት ነው። ገባህ አይደል? ስለዚህ አናሳ የሆኑ ሺያዎች አናሳዎቹ አይደለም። አናሳ በሚለው አትፈርጃቸው። አናሳዎቹ አለ አናሳ ምንድን ነው? ማጆሪቲ ሺያው ኢቭን ኢራኖቹ አሁን እየሰማናቸው ነው። የእነሱን እንከታተላሉ የተወሰነውን ልዩነት የለንም። የአሊን ልጆች አሟሟትን መሰረት በማድረግ እንኳን የሚሰሩት እዛ ጋር አሁን ለምሳሌ የአሊን አሟሟት ስለዚህ ለሱኒዎቹ ጤናማ እይታ የላቸውም። እኔም ከእነሱ ሳይድ ነው የሚሆነው ከአሊ ልጆች ማለት ነው። አህል ቤት ታውቃለህ? ከሆነ እነሱ ናቸው ትክክለኛ መንገድ ያላቸው ማለት ነው። አንተ ከዚህ በኋላ አዛን ስትል ምን ማለት አለበት? ስማኝ አሻዱ ላ ኢላሃ ኢለላህ ወአሻዱ አሊ በልና ወአሻዱ አሊ በል። አቡ ሱፊያን ታውቀዋለህ? ሙአዊያ ያንተ ማሪከኛ ታውቃለህ? እነዚህ የጠራዎቹ ስሞች ታውቃቸዋለህ? ሙአዊያ፣ የዚድ ያንተ ማሪከኛ አሊ ነው። ከዚህ በኋላ አትሆን አንተ አውቃለሁ አላውቅም በለኝ። ታውቃለህ ወይ እነዚህ? እኔ አሽሀዱ አነ አልይ ረሱሉላህ። አንተ ዝም ጆሮ ይስማ ሙስሊም አይደለህም። ካደግ ሙስሊም አይደለህም። ጆሮ ይስማ ካደግ ሙስሊም አይደለህም። አንተ አብዲ ደግሞ ያደረከኝ ነው። ስለዚህ ጊዜን ያጠፋሁ ነው። እኔ አሁን እፎይ እናንተ ማውራት በቃ ሌላ ቀን እናወራለን። አብደላ ኔስ ኦኬ፣ ዛሬ ሂድ። መልካም ጉዞ ይመችህ። መልካም አደር ይሁንልህ። አብዲ ደግሞ አላህ ሂዳያ ይስጥህ። ማሰላም ሂድ። በቃ አላት በላት ሰላም አብዲ መጀመሪያ ይውላችሁ አንዴ ላውራ። በቃ በነፃነት ላውራ አንዴ። ገባችሁ? ያው ሰው ውሸታም እንደሆነ በምን አወኩኝ? መጀመሪያ ጥያቄ በቁርአን ማስረጃ መጣለት ለሱ። ከዛ በኋላ ትንሽ 30 ደቂቃ 30 ሰኮንድ ሳይደርስ ሳይቆይ ዋሽ አየር ላይ ለሽ ተከዝብ ከዳ አንተ ቁርአን ምትግር ሰው ነው። ስለ ቁርአን መጣ ከሆነ አይውል አሊ እንትና ሺያዎችን ያኛ አንድ ነን የምትል ከሆነ አንተ ረሱልን አትቀበልም ማለት ነው። የማንም ሰካራ አንተ ጫትን እየቀመቀምክ ዲብን እየመታ ስለ እስልምና የምታወራ ከሆነ አንፈቅድልህም። እኛ እስላም ማለት ሐዲስና ቁርአን የሚቀበል ሰው አብዱራህማን ምንድን ነው? ተረጋጋ። ቆይ አብዱራህማን የምትባል ተረጋጋ። አሁን ነው የገባ። ስለዛ ቁርአንና አንተ ኡፋይ ማወቅ ከፈለክ ሙስሊም ማለት ቁርአንና ሐዲስ አንተ ማውት ቁርአንና ሐዲስ የሚቀበል ሰው ብቻ ነው። አንተ ቆይ በጫት ብር ከስላለ አንተ ጤነኛ አይደለም። ሲጀመር አእምሮ ራሱ የሚሰራ አይመስለኝም። በጫት ብር ከስላለ እንዴ አንተ ኩፋራ ነው ሙስሊም። አንተ ጫት ይላል። በጫት ብር ከስላለ መሰለኝ አንተ ኩፋር ሙስሊም። አንተ ሙስሊም ነህ? ኩፋር አንተ ሙስሊም ነህ? ሙስሊም ለመሆኑ ማስረጃ ስጠኝ እስኪ። በእስልምና አንተ ሙስሊም ለመሆኑ እስኪ እኔ ሙስሊም ነኝ። አንተ ሙስሊም ነህ ወይ? አንተ ሙስሊም ነህ ወይ? ለማንኛውም ዛሬ ፖለቲካው ተመችቷል። አንተ እፎይ ዛሬ ፊት በጣም ነው ደስ አለ። ፖለቲካ በደንብ ሰርተሃል። ይመቸው እፎይ ዛሬ ቀን ይመቸው ነው። አንተ ሙስሊም ነህ ወይ? አብዲ ማይም ነው ምንም አቅም ያዙ። አብዲ አንተ ሙስሊም ነህ? ከሀገር ጫትን ካላስወጣ ነው ከዚህ በኋላ እኛ አናርፍም። ከዚህ በኋላ ጫትን ማውጣት ነው ሀገር ቤት ላይ ጫትን በየሄድበት ማንቀል ነው ከዚህ በኋላ። እርግጠኛ ነኝ ጫት ከሌላ ሀገር ጭኖ መንገድ ተዘግቶበት ጫት ተቃጥሎበት ነው የሰው ከስሮ ነው በጫት ከወጣሁኝ ጫት አይቻላቅም። ስለምንድን ነው ጫት 10 ጊዜ የምታው አንተ መቀም ሆነ ነገር ነው። ስንት እኛ ከሀገር ካወጣን 20 ዓመት መደብ ስንት ነው? ከስሯል በጫት። ዋጋው እንዴት ነው? መደብ ስንት ነው ጫት ኢትዮጵያ ውስጥ መደብ ጫት? አብዲ አንድ ቁም ነገር አግኝተን ከስሮ ነው ከሀገር የወጣ የሰውዬ ሱዳን ነው ያለው።
ከደር ዝም በል አንዴ ከደር ዝም በል ሱዳን አንዴ ገብተሃል አሁን? አብዲ አንድ ቁም ነገር አውርተን እንጋይ ለምን መጣ አሁን መርቅና ነው ለምን መጣ ወጣ ነበር ሰላም ብለህ ለምን መጣ አንድ እናውራና አንድ በአንድ ነገር ተማምነን እንጋይ በሰላም እንጋይ አብዲ ኦኬ ይጀምር እኔ ጫት ከሚቀምሰው እኔ አላወራም ጫት ከሚያጋቅም ለሌላ ሰው በቃ እኔ ጫት ከሚያጋቅም ካየሁም ስንት ዓመት ሆነ ምላሱ እኮ ተያይዟል እኮ ምላሱ ጫት መግጃ ስማ ጫት መግዣ ያላጣበት ኦርጎ ግዛባት እስኪ አንዴ ጫት መግዣ ያላጣው ብር እኔ ነገርኩ እኔ በጨዋነት እኮ ማናገር ኦርጎ ግዛባት እስኪ አንዴ እኔ 20 ዓመት ሆነ ካገር ከወጣሁኝ ምላሱ ተያይዟል ኤክስፖርት አድርገኝ እሺ ችግር ጫት ከሆነ ማለት እኔ ጫት አይቻላቅም 20 ዓመት ሆነ ይያሉ ይሄ ነገር ግን ለምንድን ነው ጫት አቂዳ መጽሐፍቶችም ኢትዮጵያ ላይ ሳነብም እንደዛ ይላል አባሾች ጫት እየቃሙ መቃብሮቻቸው ምን ያደርጋሉ መሰለህ አንዳንዴ ጫት ከቃም ምን ያደርጋሉ መሰለህ ተግባባ ለምሳሌ አስካሪ ነገር ትንሽ ጫት ከቃም ከሰውነትን ይቀይራል ክልክ ነው እንትን ላይ ደግሞ በሸሪዓ ላይ ደግሞ ጭራሽ በቃ ሰውነትን አንተ ራስን የሚያሲት ነገር መጠቀም የለብህም እስላም ጫት የትኛውም ነገር አስካሪ የሚያደርግ ነገር በፍጹም አይፈቀድም በቃ ደም ይሞታል ይዛ ዋብያዎችም ይቀማሉ አይደል አንተ የራስን ፖለቲካ አትስራ እባክህ አረ ይቅማሉ ዋናዎቹ ማለት ነው የዋብያ ዋናዎች እኔ ያውቃቸዋለሁ ይቅማሉ ያጭሳሉ አንተ ሙስሊም አይደለም ሲጀመር አንተ ወረታ ከደር ከጨዋታው ውጣ እኔ አብዲ ራሱ አሽሽ ያጨሰ ነው ሙስሊም ላውን ታስታውቃለህ ስለዚህ አታብካ ቅድም ሙስሊም መስለህ ነበር ግን እያወቃህ ነው አብዲ ግን አንተ ራስህ ሙስሊም አይደለም ባክ ሙስሊም አንተ ራስህ ሙስሊም አይደለም ባክ እሱ ሸራጋ ሙስሊም ነኝ እኔ አልሐምዱሊላህ ሙስሊም ነኝ ሄዶ ዘይ አንተ ካጋውንክ ግን ካንተ እፎይ ይሻላል ካንተ እፎይ ይሻላል ሲጀመር ይሻዝቦ ነው የመጣ አብዲ እርግጠኛ ነኝ ካንተ ይኸውልህ ካንተ እንኳን እፎይ አንድ እምነት ይዞ ቁጭ ብሏል አንተ በዚህኛው ወደዚህ እሺ አዳ እኮ አንተ ያንተ እኮ ማለት ያው መልቂያማ ላይ ማለት ተንጠልጥላ ይኸውልህ ማለት ተንጠልጥላ የምትቀረሰው እኮ አንተ አስተሳሰብ ጠባብ ነው አስፈታ ማየት አትችልም ገዛ ነው የት ሀገር ነው አላው የት ነው አላው አንተ የት ነው አላው ካታር ነው አብደላ ዶሃ ነው ያጋልጥ የኳታር ሰይጣን ይምታ እሺ ኳታር ነው አለኝ ኳታር ሰይጣን ይምታ ደስ ይላል አንተ የት ነው ያጋው አንተ ሱዳን ነው ያጋው አብዲ አምሮ ይዘራሚ ወናት አውርት የት ነው ያጋው እኔ የረሱላችን ይወዳደ ተሸንተ መውት ከደረንደ እኔ ያለሁት ሳውዲ አረቢያ ነው የረሱላችን ሀገር ነው ያለሁት የት ሳውዲ ነበር አንተ ሲጀመር ያለው ኢራን ወይ የመን ነው አንተ ጫታ ኖ እኔ ሳውዲ ነበርኩኝ የት ነው ሳውዲ የት ነው ያለው አራ እናንተን አላቁ ሸክለኩም የት ነው ያለው ጅዳ ነው ያለው መካ ነው ያለው መዲና ነው ያለው የት ነው ያለው رياض نيجا ورجع انا كلب على ابو شكلك انت والله لازم قحب انت والله ما تعرف شيء قحبه اهبل خلصت انا من يغص اتشغل عبدي ولو ነው ያለው አውቆ ነው አገዛ እኮ ነው የት ነው ያለው ስጋው የለም አብዲ المهم አቅም ቦታው መልክ ነው ለምን እንትም ስዋላ አይደለም ይኸውላችሁ እናንተ ባላችሁበት የምላስ ምስል አብዲን እንትን አላችሁት እንጂ ከድርም እኮ አንተም እኮ ከነሱ አይገናኝም ሲጀመር ነው ከድር ሙስሊም አይደለም አንተ ፖለቲካ ተስራ ከድር ሙስሊም አይደለም ምን ያውቀዋለሁ ሙስሊም አይደለም አንተ ፖለቲካ ተስራ እሱ ሙስሊም አይደለም ምንድነው እሱ ከድር ይቀርታ ዛሬ ግን ተመችቷል በጣም ነው ተመቸኝ እሺ አብዲ ሙስሊም ናንተ እነዚህ ጫታ ሞቶ ፖለቲካ በእስልምና ሲሰሩ እነዚህ ጫታሞች ለአንተ ተመቸክ አንተ አብዱል የምትባል ሰው ማለት ነው ባላበት የሰይጣን ጂኒ ምታንተ አንተ ሙስሊም ነህ እሺ አብደላ ሙስሊም ነው አብዲል ጂኒ ባክ ጂኒ ሪገቶ ጂኒ ምንድነው አብደላ ሙስሊም ነው አብዲል ጂኒ ብላክና ላ እኔ ሙስሊም አይደለም ለማለት እኔ ሐቂም የለኝም ገባ እኔ በቁርአንና በሐዲስ የማያምን ሰው ሙስሊም ነው ከዛ ውጭ እኔ ሙስሊም ነው ብዬ አላምንም እሺ አምላክ እኔ አታምንም አንተ ሻያዎችኛ እኛ አንድ ነን አልኩ በረጋሪ አንድ ነን እኮ ችግር እኮ እዚህ ጋር ነው አንተ አንድ እምነት አንድ መስመር ብቻ አይደለም አቂዳ አለ አርካን እስላም አለ
እምነት አለ፣ ኢሕሳን አለ፣ ብዙ ሰፊ ነው። እምነት አለ። ግንዱ አብደላ እንደ ምሳሌ ሰጥቻለሁ። ግንድ አለ፣ አብደላ ቅርንጫፍ አለ አይደል እንዴ? እፎይ በእናንተም እንደዚህ ይኖራል አይደል? የእናንተ አሁን እኔ ከፕሮቴስታንት ደግሞ ከሌላው ዲኖሚኔሽን ጋር እንድነን የሚል እንትን አንሰራም። እኛ አንድ ካልሆን አንድ በስላሴ ትገናኛላችሁ አይደል? በስላሴ ብንገናኝ እሱ ነው። ስለዚህ ክርስትና ግንዱ ስላሴ ነው ብለን እናስብ። ገባህ? ስለነሱ ገባህ? ከዛ ክርስትና ገባህ? እኔ አሁን የሚያስወጣ ከሆነ አንድ ነን ብለን አንልም። እኔ አሁን የመጣሁ ያው ምንድን ነው አንድ ሎጂክ ሊሰጥህ ብዬ ነው። ስላሴ ግንድ ከሆነ የዛፉ ግንድ ከሆነ ቅርንጫፍ ይኖራል። አንድ ዛፍ ብዙ ቅርንጫፍ አለ። በነዛ ቅርንጫፍ ልትለያይ ይችላል። ግን ማንም ክርስቲያን የሚያምንበት አንድ ነገር አለ። ለምሳሌ በኢየሱስ ጌትነት ልትል ትችላለህ። የሆነ መስመር አለ። ግንዱ የክርስትና ግንድ አንድ የሆነ ነገር አለ። ማንም ክርስቲያን የማይለያይበት ተግባብተናል አይደል? የሆነ ነገር የተወሰነ ነገር ማማገድ ለምሳሌ ሊሆን ይችላል። ምን ይሁን